የመጽሐፍ ቅዱሱን እውነት በእግዚአብሔር በኢየሱስ ክርስቶስ በማመን ንስሐና የኃጢአት ይቅርታን ያገኘህ በበጉ ደም ነጻ ስለሆንክ የእግዚአብሔር መንግስት ውስጥ ወራሽ ሆነ የተጠራ ስለሆንክ ይህ የክህነት ስልጣን ራሱ ጌታን በማመን የተሰጠ የልጅነት ስልጣን የክህነት ስልጣን ነው። ካህን ማለት ምን ማለት ነው? አገልጋይ። ምን እንደሚያገለግለው የእርሱም በጎነት ነው የምትናገረው። ሞቱን፣ ትንሣኤውን፣ አዳኝነቱን፣ ፍቅሩን፣ ቸርነቱ ለሰዎች ትናገራለህ። አገልጋይ ካህናት ማለት አገልጋይ ማለት ነው እንጂ የሆኑ ሰዎች ተመርጠው የሆነ መስቀል ይዘው አሁን እናንተ እንደሚያደርጉት ጉማጅ መስቀል ኪሳቸው ይዘው በየቦታው እየሄዱ ውሃ እየረጩ ጠላ እየጠጡ መምህር እንትና እየተባባሉ እንደሚባባሉት ይባባላሉ ብሎ የሚል መጽሐፍ ቅዱስ ላይ የለም። እነ ጴጥሮስም እንደዚህ አያደርጉም ነበር። ስለዚህ እግዚአብሔር የአሮንን ክህነት አስወግዶታል። የመልከጼዴቅን ስርዓት የመልከጼዴቅን ክህነት በልጁ በክርስቶስ ኢየሱስ በኩል ተክቶ ማለት ነው። የኦርቶዶክስንም ክህነት አይፈልገው፣ የአሮንንም ክህነት አይፈልገው። እሱ የሚፈልገው ጌታ የፈለገው እንደ ቅዱስ ቃሉ ቅዱስ ጴጥሮስ በጻፈው በምዕራፍ 2 ቁጥር 9 ላይ እንዳለው አይነት ማለት ነው። እና ይሄን ነው የምልህ መከታተል። ስለዚህ በቃ ባጭሩ አንተ እያስረዳኝ ያለኸው ካህናት የኦርቶዶክስ ተዋሕዶ አያስፈልግም፣ ግን እኛ ግን አገልጋዮች ካህናት ነን። ስለዚህ በእኛ በኩል መጥተው የክህነትን አገልግሎት ማግኘት ይችላሉ የፕሮቴስታንት ተከታዮች እያልከኝ ነው። እሺ አንተ ችግርህ አሁን አልኩኝ እያልከኝ ያለው መሰለህ እያንዳንዱ ነገር ላይ አድምጠኝ። ቆንጅዬ ካህን ነኝ፣ ያውም ቆንጅዬ ካህን እንደ ኦርቶዶክስ አድምጠኝ። እንደ ኦርቶዶክስ እንቶ ፈንቶ ያልሆነ ክህነት ያለኝ ቆንጅዬ ካህን ነኝ። ቆንጅዬ የጌታ አገልጋይ ማለት ነው ካህን ማለት። እህቴ ሰኒ ቆንጅዬ አገልጋይ ናት፣ ካህን ማለት ነው። እህቴ መሲ ቆንጅዬ ካህን ናት። ወንድሜ ቤካ እነ ዳኒ ቆንጅዬ ካህናት ናቸው ማለት የአዲስ ኪዳን አገልጋዮች ማለት ነው። በማን ያገኘኑ? በክርስቶስ ኢየሱስ በማመናችን እና አሁን እኛ ሰው ሁሉ መጥቶ እኛ ጋር ይናዘዛል አላልንም። ኬት አምጥተህ ነው አለ ብለህ ያልከኝ የምትለው? አላልኩም። እኔ እርስ በርሳችን እንናዘዝ ማለት መጽሐፉ ቃል በቃል ስለሚናገር ማለት ነው። አንተ ስፔሻል ሰው ብለህ ሄደህ መርጠህ መምሬ ጦና ጋር ሄደህ እንደምትናዘዘው አይደለም። በክርስቶስ ኢየሱስ እርሳችን እንናዘዛለን። ወንድሜ ቤኪ በድያለሁ እኮ አሳዝኛለሁ፣ በድያለሁ ወይ እንትናን በድያለሁ ብለህ በጸሎት እንዲያግዝህ በምክር እንዲያግዝህ ተነግራለህ እንጂ ስፔሻል የሆነ ሰው ሄደህ ጠርተህ መርጠህ ሄደህ እንትና አባቴ ካልጋ ወድቅ ያለው ምናምን ነገር ብለህ ለእሱ የምትነግረው እሱ ደግሞ የማይሰራ ኃጢአት እግዚአብሔር ይፍታ ብሎ የሚልህ እንዲህ አይነት ነገር መጽሐፍ ቅዱስ የማያውቀው ባህላዊ ጨዋታ እንደሚባለው አይነት ነው። ቴንክ ዩ። ስለዚህ አንተ እያልከኝ ያለው በቃ መጽሐፍ ቅዱስ እንደሚለው ኃጢአት ብትሰራ መናዘዝ አያስፈልግም፣ በቃ ቀጥታ ለእሱ መናገር ብቻ ነው የሚያስፈልገው እያልከኝ ያለው ማለት ነው። ብሎ የሚለውን ይሄ ሰው በፍጹም አይሰማም ማለት ነው። እሺ አይደለም። አሁን እያልከኝ ያለው አድመጠኝ። ምን አልኩኝ ወንድሞች? አሁንም ስሙት። በእያንዳንዱ የምናገረውን አይሰማም። ጆሮው ላይ ሌላ ትራንስሌት የሚያደርግለት ሰው አለ። እኔ ለቤኪ ቤኪ ለእኔ እኔ ለሰኒ ለመሲ እንደዚህ እንናዘዛለን አላልኩም ወገኖች? ቆይ ሜት አድርገው ሳይገባ ጥሩ ነው አትበል። ሳይገባ ጥሩ ያ ጥሩ የስ ልክ ነህ ምን አትበለኝ። ሳይገባ አትበለኝ። ገብቶ ከሆነ ግን ያልኩ እኔ ለቤኪ ቤኪ ለሰኒ ሰኒ እንደዚህ ለዳንዬ በደላችን እናዘዛለን እኮ አልኩ። መጽሐፉም እንደዛ ነው ብሎ የሚለው እንጂ ስፔሻል ሆኖ መምሬ ቤኪ መምሬ በረከት ብዬ እሱ ጋር ሄጄ እሱ ደግሞ ለኃጢአቴ ነግሬው እግዚአብሔር የማይሰራ ኃጢአት እግዚአብሔር ይፍታ እያለ እንዲህ አይነት ቁማር እንዲህ አይነት ቀልድ እኛ ጋር የለም። ቅዱስ ቃሉም እንደዚህ አያስተምርም። ታንኪዩ። ካህን ነው ቤኪ? አዎ። እኔስ ካህን ነኝ። እህቴ ሰኒስ ካህን ናት። ወንድሜ ዳኒስ ካህን ነው። አንተ በክርስቶስ ኢየሱስ ብታምን ካህን ነህ። ሮያል በኢየሱስ ክርስቶስ ቢያምን ካህን ነው ማለት አገልጋይ ማለት ነው። ምን እንደምታገለግለው የእሱን በጎነት ነው የምትነግረው። ለማ ለትውልድ ማለት ነው። የነፍስ አባት እያሉ የሚቀልዱባችሁ እነሱ ናቸው። የነፍስ አባቴ ኢየሱስ ጥያቄ አለኝ ማለት ይጨርስና ሮያል ይጨርስና ትቀጥላለህ። ይጨርስ እሱ ኦርቶዶክስ ነው። እሱ ኦርቶዶክስ ተዋሕዶ ነው። ኦርቶዶክስ ተዋሕዶ ነው። ሮያል ኦርቶዶክስ ነው። እሺ በቃ ያንሳና ሀሳብ በቃ ከዚህ ርዕስ ጋር ተያያዥነት ካለው ቢያነሳው ደስ። ኦኬ እኔ ለምሳሌ አሁን
ኤርምያስ አንዱ ይናዘዝ አልክ አይደለ? ያው እንግዲህ የበደልከውን ኃጢአት ምናምን ነው አይደለ? እና እኔ አይደለሁም ያልኩት ታውቃለህ፣ መጽሐፉ ነው ያለው። መጽሐፉ ነው እንደዛ የሚለው። ኦኬ ማለት አሁን ለምሳሌ ኃጢአት ያረከውን ነገር ለፈጣሪ ብትናዘዝ እኔ ለምሳሌ ኑዛዜ ብሎ የሚለው ቃል ምንድን ነው ማለት? እንደዚህ የሰራውን ኃጢአት ይቅር በለኝ ብለህ ለማለት ነው። የግድ እኮ ኑዛዜ ብሎ የሚለው ቃል በእናንተ በኦርቶዶክስ ሃይማኖት እንደምታደርጉት ለምሳሌ ብትሰርቅ፣ ብትዋሽ፣ ብታመነዝር የት ነው የምትሄደው? ሮያልዬ በኦርቶዶክስ አስተምሮት እኔ አልሄድም፣ ቄስ ጋር ምናምን አልሄድም። ለምን? እኔ ቤተክርስቲያን ምናምን ወይ ለእግዚአብሔር ነው 12 የምትባለው ወንድም የት ነው የምትሄደው? እንደዚህ በደል ኃጢአትን ስታደርግ ማን ጋር ነው የምትሄደው? ባጭሩ ጌታችን ኢየሱስ ክርስቶስ የተናገረው ቃል በቃል ራስህን ለካህን አሳይ፣ ለካህን ሂድና አሳይ። ምን ነው የምታሳየው? ምን ነው የምታሳየው ማለት በቀጥታ ፊትህንና ገጽህን እኮ አይደለም የምታሳየው። ወንድሜ ተናገር። ፊትህንና ገጽህን ሳይሆን የምታሳየው ሄደህ ራስህን ለካህን አስመርምር ማለት ነው። አሳይ ማለት ማንነትህን ሄደህ የበደልከውን በደል ተናግረህ ካህኑ በካህኑ አድሮ ፈጣሪያችን ኢየሱስ ክርስቶስ የቱ ጋር ነው እንደዛ ብሎ የሚለው? የቱ ጋር ነው እንደዛ ብሎ የሚለው እኮ ራስህን ለካህን አሳይ የሚለው ቃል ብቻ በቂ አይደለም ወይ ወንድሜ? እኮ የቱ ጋር ነው እንደዛ ብሎ የሚለው ነው? ዮሐንስ ወንጌል ላይ ምናልባት ምዕራፍና ቁጥሩን ራሴ ፈልጌ ሰርች አድርጌ እልክልሃለሁ፣ ችግር የለውም። ግን ዮሐንስ ወንጌል ላይ እንደሆነ በእርግጠኝነት አስታውሳለሁ። ቃሉንም በተደጋጋሚ ብዙ ሰዎች ሲሰሙት እንደነበረ ምናልባት እንግዲህ ባልሳሳት አውቃለሁ። ግን አንተ ታውቀዋለህ ብዬ ነበረ ምዕራፍና ቁጥሩን። ኧረ ችግር የለም። ጴንጤ ቤት ደግሞ ጴንጤ ቤት በሽበሽ ነው። እኔ ግን ከኤርምያስም ከ12 ቁጥርም ውጭ ነኝ። እርስ በርስ አልናዘዝ። እኔ ለፈጣሪ እናገራለሁ። ከዛ በቃ ጥሩ ይዘሃል። ግን እሱኛውን መንገድም በደንብ ታውቀዋለህ። እሺ ወንድማችን ሉቃስ 5 እና ማቴዎስ ወንጌል መጽሐፍ ምዕራፍ 8 ላይ ነው ያለው፣ ሁለት ቦታ። የማቴዎስ 8ን አውጥቼልሃለሁ። ጴንጤ ቤት መጥቶ በሽበሽ ነው ጥቅስ የእግዚአብሔር ቃል ችግር የለም። ጌታ ቃሉን ስለገለጠልን ማለት ነው። እንደዚህ ይላል፣ ይኸውልህ ከተራራው በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድ ልታነጻኝ ትችላለህን እያለ ሰገደለት። እጁንም ዘርግቶ ወዳለሁና ዳሰሰውና ወዳለሁ ነጻ አለው። ወዲያውም ከለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው ይላል። ይሄን አይደል የምትለኝ? በትክክል ማቴዎስ ወንጌል መጽሐፍ ምዕራፍ 8 ማለት ነው። ሉቃስም ላይ ልክ እንደዚሁ ተመሳሳይ ነገር ነው ያለው፣ ሉቃስ 5 ላይ ማለት ነው። ይሄ ማለት ምን ማለት ነው? ሄደህ ለካህን ራስህን አሳይ ብሎ ማለት ኃጢአትህን አስመርምር ማለቱ ነው ብለህ ስትናገር ነበር ቅድም አይደል? እስኪ በደንብ ተንተን አድርገህ ንገረን። የት አለ ራስህን አስመርምር ብሎ የሚለው? ለካህን ራስህን አስመርምር ብሎ የሚለው የት አለ? አሳይ ማለት አስመርምር ማለት ነው። አሳይ ማለት አንተው ምን ሊሆን ይችላል ብለህ ታስባለህ? እኔ እናገርበታለሁ በኋላ፣ አንተ ግን አሁን ንገረን። ራስህን አሳይ ብሎ የሚለው ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ እርሱም ምስክር የሆነ ዘንድ ለሙሴ በሙሴ ሕግ መሰረት መባህን አቅርብ አለው አይደል? ምን ማለት ነው? ተመልከት እንግዲህ በቀጥታ እውነት ለመናገር ከሆነ ትርጉም ያድናል፣ ፊደል ግን ይገላል የሚባለው እዚህ ጋር ነው። ፊደሉን ብቻ ከመውሰድ ይልቅ አሁን አሳይ የሚለውን ቃል ዝም ብለን ሌላ ነገር ውስጥ ቀጥታ ከመውሰድ ብናስብበት፣ አሳይ የሚለው ቃል አንተ አሁን ለምሳሌ ፊቱን ብቻ እንዲያሳይ ከነገርከኝ እኔም ልስማማ አልችልም። ሂድና ለካህን ራስን አሳይ። ምኑን ነው የሚያሳየው? የሚያዘውም ትእዛዝም ከታች እኮ ጽፎለታል እኮ፣ እየነገረህ እኮ ነው አባቴ። ለእርሱም ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው እኮ ነው የሚለው። ሲበድል አንድ ሰው ዝም ብሎ በደሉን ብቻ ከተናገረ የበደሉን ምክንያት መባ የሚያቀርብበትን ቅጣት ይኖረዋል ማለት ነው። ስለዚህ በዛ መንገድ ካህኑ ኃጢአቱን ያስተሰርይለታል ማለት ነው።
ኦኬ። ይህንን አሁን ይሄ ክፍል የሙሴን ሕግ በሙሴ ሕግ የምታቀርቡት መባና መስዋዕት ምንድን ነው? እናንተ እንደ ሙሴ ሕግ ለምሳሌ ካህኑ በምትነግርበት ኃጢአትን በምትነግርበት ሰዓት የሚያዝህ መባም ሊሆን ይችላል። እሱን ምንድነው ቄሶቹ የሚያዝ ቆይ እንትና ብለው አትሄድ። ምንድነው የሚያዝብ? እንደ ሙሴ ሕግ መምሬ የተሰማ ጋር ብትሄድ ለምሳሌ ኃጢአትህን ተናዘዝክ፣ እንደ ሙሴ ሕግ ምንድነው አቅርብ ብሎ የሚልህ መስዋዕት መባ? ለምሳሌ የኃጢአትን እንትን ከተናገርክ በኋላ የምታቀርበው ለምሳሌ ከአስራት በኩራት ጀምሮ ለቤተ ክርስቲያን አገልግሎት የሚሆኑ እንደ ሙሴ ሕግ አቅርብ ተብሎ የተባለ ምንድነው የምታቀርቡት እናንተ? ለአዲስ ኪዳን በአዲስ ኪዳን አገልግሎት ላይ ያለን ያለ ነው። እንደ ሙሴ ሕግ ሙሴ ያዘዘውን ነው ያለው። ሙሴ ያዘዘውን እናንተ የምታቀርቡት ምንድን ነው? መምሬ ተሰማ ጋር ሄደህ ኃጢአትህን ተናዘህ ሙሴ ያዘዘውን መባ የምታቀርበው ምን እንደምታቀርበው ሙሴ ምን እንደሆነ አቅርቡ ብሎ ያለው መምሬ እንትናስ ምንድነው አቅርቡ ብሎ ያለ? ዣንጥላ፣ ጧፍ፣ ዘቢብ፣ ዕጣን አይደል? ሙሴ ያዘዘው ለምሳሌ በቀጥታ ሊሆን የሚችለው ለቤተ ክርስቲያን አገልግሎት እየተደማመጠን ሙሴ ለቤተ ክርስቲያን አገልግሎት እንዲውል መባን ስጡ ብሎ ያለበት ቦታ ንገረኝ። ሙሴ ታላቁ ነቢይ ሙሴ ያዘዘው ለቤተ ክርስቲያን አገልግሎት ጥቅም እንዲውል እነዚህን አቅርቡ፣ ዣንጥላ፣ ጧፍ፣ ዕጣን፣ ዘቢብ አቅርቡ ብሎ ያለበትን ክፍል ቦታውን ንገረኝ። ለምሳሌ መባ የምትለው ቃል ብቻ ለምሳሌ እናንተ መባ ሰብስቡ ተብሎ የሚዞር ምን ማለት ነው? መባ ማለት ምን ማለት ነው? ስጦታ ማለት ነው ብራዘር። መባ ማለት ስጦታ ማለት ነው። ያ ሙሴ ያዘዘው ስጦታ ምንድነው ካልከኝ ሙሴ ያዘዘው ለቤተ ክርስቲያን ለምሳሌ እኮ ለቤተ ክርስቲያን ሙሴ ያዘዘው የቱ ጋር ነው የተጻፈው? እሺ በነ ሙሴ ዘመን የነበረው ለአገልግሎት መስዋዕት ሊሆን ይችላል። ከመስዋዕት አንዱ የማታውቀውን አታውራ። የምታወራ ከሆነ እኔ በጣም እያስጠላኝ ያለው ወንድሞች እናቶች፣ ሰው አንድ ነገር ሳያውቅ ልክ እንደሚያውቅ ሰው ያወራል። ኦኬ ሙሴ ለቤተ ክርስቲያን ስጦታ ስጡ ብሎ አዟል ብላልክ። የቱ ጋር ነው ያለው? በምን የቱ ጋር ነው ያለው? የትኛው መጽሐፍ ላይ? ሙሴ ሲጀምር ቤተክርስቲያን የምትባልን አያውቃትም። ይህንን በተናገረበት ጊዜ ማለት ነው። አያውቃትም። ቤተክርስቲያን የምትባል ሙሴ አያውቃትም። ይህን ትእዛዝ በተናገረ ጊዜ አንተ አሁን ለምሳሌ ስለ ቤተክርስቲያን እየነገርከኝ ከሆነ ቤተክርስቲያን አንተና ቤተክርስቲያን ሄደህ ለካህን ራሴን አሳይቼ ካልከኝ ነዋ። ካህን ካልከኝ እኔ ጋር ስመጣ አዲስ ኪዳን ላይ ካህን የሚኖረው እሺ ታለ ቄሱ ጋር ሄደህ ምንድን ነው የምታቀርበው? እንደ ሙሴ ትእዛዝ የምታቀርበው መስዋዕት መባ ምንድን ነው? ዣንጥላ፣ ጧፍ፣ ዘቢብ አልከን አይደል? ቅድም ለአገልግሎት የሚሆኑ እኮ ለአገልግሎት የሚጠቀሙበት ቤተክርስቲያን ውስጥ ለአገልግሎት የሚጠቀሙበት እሱን እኛውን ለቤተክርስቲያን ዣንጥላና ዘቢብ፣ ጧፍ አቅርቡ ብሎ ያለበት ሙሴ የቱ ጋር ነው ያለው? ሙሴ ባዘዘው መሰረት ነው አቅርብ የተባለው። ሙሴ ለቤተክርስቲያን ዣንጥላ፣ ጧፍ፣ ዘቢብ አቅርብ ብሎ ያለው የትኛው መጽሐፍ ላይ ነው? እንዴት ነው? ቆይ አንተ በቀጥታ እኮ እየነገርከኝ ያለው የትኛው መጽሐፍ ላይ ነው? ሙሴ ያዘዘውን ብለዋል። ኢየሱስ ይዋሻል ብለህ ካላልክ በስተቀር አድምጠኝ ፕሊዝ። ጌታ ኢየሱስ ይዋሻል ብለህ ካላልክ በስተቀር እኔ ለመነጋገር ያህል እሺ፣ አሁን ይኸውልህ እኔ ነኝ የሚዩት ያደረኩህ። አሁን አንተ ነህ ቀጥል የምታወራው። ጌታ ኢየሱስ ይዋሻል ብለህ ካላልክ በስተቀር ጌታዬ እውነተኛና ታማኝ ነው፣ አንደበቱ ስህተት የለበትም በሕይወቱ። ስለዚህ ሙሴ ያዘዘውን መባ አቅርብ አለው። ሙሴ ያዘዘው መባ ምን ነበረ? አንተ ጧፍና ዘቢብ ዣንጥላ ነው ለቤተክርስቲያን አቅርቡ ብሎ ያለው ብለሃል። የቱ ጋር ነው ይሄ ታላቅ ነቢይ ለቤተክርስቲያን ጧፍና ዣንጥላ ዘቢብ አቅርቡ ብሎ ያለው? ክፍሉን ንገረን እና አንተ በዛ ሙሴ ባዘዘው መሰረት ለመምሬ የተሰማ ሄደ ኃጢአትን ስትናዘዝ ሙሴ እንዳዘዘው ዣንጥላና ዘቢብ ጧፍ ለቤተክርስቲያን አቅርብ ብለው ያሉበት ቦታ እሱን ክፍል ንገረኝ ነው ያልኩ። እሺ ወንድም እየተደማመጥንሽ አንተ አሁን በመሀል ሚውት እያረከኝ ነው። አሁን ተናገርክ እኮ አንተ። እኔ ደግሞ ቢያንስ 20 ሰከንድ እንኳን ስጠኝ። በጣም አሪፍ። እሺ ሙሴ እንዳዘዘው መባህን አቅርብ የሚለውን ቃል አንተ ከአሁን ካለንበት ስርዓት ጋር አያይዘህ ጧፍ፣ ስንዴ ወይ ደግሞ ዘቢብ አቅርቡ የሚል አለ ወይ?
ሙሴ የሚለው ሌላ ነው፣ አንተ የምታቀርቡት ግን ሌላ ነው ብትለኝ የፈለግክ እንደሆነ ገብቶኛል እኮ እኔ። እሱን ደግሞ ከማለት ይልቅ እሺ ሙሴ ያዘዘውን እንኳን መባ አቅርቡ ከተባለ የምናቀርበው መባ እንዳለ ብቻ እንረዳ አቅርብ ከተባለ ሙሴ ያዘዘውን አቅርብ ከተባለ በአዲስ ኪዳን ማቅረብ አለብን። ወንድሜ እባክህ ለመማር የምታወራውንም ሰው ማወቅ አለብህ። ጌታ ኢየሱስ ምስክሬ ማለት ነው። ኦኬ የምታወራውን ሰው ማወቅ አለብህ። ልብ በል። አቅርቡ አለ ደም ያለው አቅርብ አለው ነው የሚለው። አቅርቡ ብሎ ለእኔና ለአንተ ሁሉ ኢንክሉድድ የሚያደርግ ነገር አይደለም የተናገረው ጌታ። ቃሉ እንኳን በጥንቃቄ ይዝ። አቅርብ ነው ያለው። አቅርቡ አላለንም። አቅርቡ ቢሆን ለብዙዎች ብዜት ይሆናል ማለት ነው። እኔ እናንተን ይመለከተናል ብለን እንላለን። አቅርብ አለው። ለምንድን ነው አቅርብ የተባለው? ለምጽ የተገኘበት እሱ ነዋ። ያን ሰው ነው። አንተ ለምጽ አለብህ እንዴ? እኔ ለምጽ የለብኝም። አንተ ለምጽ አለብህ? ቆዳህ ላይ የሚታይ ከህዝብ ተነጥለህ ጌታ በነበረበት ዘመን እንደነበረው ሰው ከከተማ ውጭ ተጥለህ ነበር። ይሄ እኮ ከከተማ ውጭ ተለይቶ የተጣለ ሰው ነው። እንደ ህጉ እስራኤላዊ ነው። እንደ ህጉ በህዝብ ፊት እንዳይቀርብ ሌዋውያን ካህናት ለይተው እንደ ህጉ ማለት ነው ያስወጡት ማለት ነው። አቅርብ አለው ነው የሚለው። አላቸው አይልም። እሱ ነው ያለው ያን የተፈወሰውን ሰው ማለት ነው። በዚያ ዘመን እንኳን የነበሩ ሌሎች ለምጻሞች በጣም ብዙዎች ነበሩ። እነሱን እንኳን አቅርቡ አላላቸው፣ ምክንያቱም አልተፈወሱምና። የፈወሰውን ሰው ግን ብትወድ ልታነጻኝ ትችላለህ ብሎ ሲለው እወዳለሁ ንጻ ብሎ እጁን ዳስሰው ፈወሰው። ከዛ ሂድ። አሁን ከተፈወሰው በኋላ ቀጥታ ወደ ቤት ሊገባ ነው። ወደ ቤት ከመግባቱ በፊት ካህኑ ጋር መሄድ አለበት። በዚያ ዘመን የነበረው የአይሁድ ካህን የአይሁዳውያንን ካህናት ነው። እነሱ ናቸው የእግዚአብሔር ኦሪጂናል ካህናት። እነሱን ያዘዛቸው። ሂድ እነሱ ጋር አለው። ለምን? አንደኛ ምስክር እንዲሆን፣ ሁለተኛ በሙሴ የታዘዘውን መባና መስዋዕት አቅርብ አለው ይላል። መባን አቅርብ አለው ይላል። መስዋዕትም ጭምር ነው የሚያቀርበው። ኦኬ ለምጽ ያለበት ሰው ምን አይነት ሰው? አንተ አሁን እንዳልከው ለምጽ ያለበት ሰው ሲፈወስ ዣንጥላ፣ ጧፍ፣ ዘቢብ ነው ለቤተክርስቲያን የሚያቀርበው ብለህ እንዳልከው ምን ነበረ? ለምጽ ያለበት ሰው በብሉይ ኪዳን መባና መስዋዕት የሚያቀርበው እንደ ሙሴ ሕግ። ለምጽ ያለበት ሰው ሲድን ምንድን ነው የሚያቀርበው? መስዋዕትና መባ። ለመስዋዕት የሚቀርቡ በጎች፣ ፍየሎችና ላሞች ናቸው። አይደለም። አየው፣ አይደለም። ለመስዋዕት የሚቀርቡ በጎች፣ ዋኖሶች ምናምን ነገር አይደለም። በመጀመሪያ ለመስዋዕት የሚቀርበው ምንድን ነው ስለ አላየውም፣ ቃሉን ስላላወቀው ማለት ነው። አሁን ባለማወቅ አልፈርድብህም። ምን ነበር የሚያቀርበው? 2 ወፎች ነው የሚያቀርበው። ከዝግባ እንጨት ከቀይ ሂሶጵ ጋር ከዝግባ እንጨት ጋር አድርጎ 2 ወፍ ያቀርባል። ከ2 ወፍ አንደኛው ወፍ ይታረዳል በምንጭ ውሃ ዳር። ጌታ የአብርሃም አምላክ ነው ይህንን ያዘዘው። ኦኬ ይሄ የአገልግሎት ስርዓት በዛ ኪዳን ውስጥ የከበረ አገልግሎት ነበር። አሁን ግን በሚበልጠው ክብርን አጥቷል። ኦኬ 2 ወፎችን ነው የሚያቀርበው። ከዛስ አንደኛው ወፍ ይታረዳል በካህኑ እጅ በውሃ ምንጭ ዳር ማለት ነው። ከዛስ በህይወት ያለውን ወፍ ያልታረደውን ወፍ በታረደው ወፍ ደም ይነክረውና ያ በህይወት ያለውን ወፍ ከመልቀቁ በፊት በዛ ከለምጽ በነጻው ሰው ላይ በሂሶጵ ቅጠል አድርጎ የወፉን ደም ከንጹህ ምንጭ ውሃ ጋር አድርጎ በዛ ከለምጽ በነጻው ሰው ላይ ከወፉ ደም በጣቱ እና በቅጠሉ ይረጨዋል። ሰውየው ላይ ደሙ የወፍ ደም ነው፣ እኔ የወፍ ደም አታስነኩኝ ብሎ የማለት መብት የለውም። የለውም። ቅዱስ ቃሉ ይሄን የሚናገረው የአምላካችን ቃል። ኦርቶዶክስ ታውቀዋለች። ኦርቶዶክሳውያን ሩቅ ናችሁ። በድቅድቅ ጨለማ ውስጥ የእግዚአብሔርን ቃል ባለማወቅ ጨለማ ውስጥ ወድቃችሁ ማለት ነው። ስለዚህ መጽሐፍ ቅዱሳችን የሚናገረው የታረደውን ወፍ ደም በዛ ሰውዬ ላይ ይረጨዋል።
ከዛስ ያልታረደውን ወፍ በታረደው ወፍ ደም ከነከረ በኋላ በህይወት ያለውን ወፍ ይለቀዋል ወደ ምድረ በዳ። የዛን ሰውዬ በደልና ኃጢአት ተሸክሞ ይሄዳል ማለት ነው። ስለዚህ ስለ መንጻት ህግ ሙሴ ያዘዘው ዘሌዋውያን 14 ላይ የተጻፈውን ስርዓት ሙሉ በሙሉ ይፈጽማል። ከዛ ካህኑ ጸጉሩን ይላጨዋል። የሰውየውን የካህኑን ማነዛ የለምጻሙን ሰውዬ ማለት ነው። ለምን እንደሚላጨው ከተላጨ በኋላ መልሶ ያ ለምጹ እንዳይመጣበት ቼክ ያደርገዋል ዘግቶ። ለለምጻሞች ተብሎ የተዘጋጀ ቤት አለ። ልክ ሴት የወር አበባዋ ሲመጣ በአይሁድ ማህበረሰብ አሁንም ጭምር አላቸው፣ ለብቻቸው አለ የሚቀመጥ ቤት። ምንድነው ሰኒ የሚባለው እሱ ቤት? ሰኒ እህትየው የወር አበባ የመርገም ደም ሲመጣ የሚቀመጡበት ቤት ምንድነው የሚባለው? በኢትዮጵያ ዳስ ለብቻ ቤት ጎጆ ቤት ነው በኢትዮጵያ የነበረ። ምንድነው ተብሎ የምንታጠብበት ደግሞ ምቅቤ፣ ከወር አበባ በኋላ ብቅ ጥልም የምንልበት ምቅቤ ይባላል። ምቅቤ ይባላል ማለት ነው። ያ ኦኬ ብራዘር። የለምጻሞቹም ልክ እንደዚህ መቀመጫ አላቸው። ለምጻሞች የሚቀመጡበት ቦታ አለ። ስለዚህ ከማንም ሰው ጋር አይቀርቡ። ያንን መባና መስዋዕትን ሙሴ እንዳዘዘው ካቀረበ በኋላ ከዛ ጸጉሩ ይላጫል፣ ቤት ውስጥ መልሶ ያስቀምጠዋል እንዳይተካበት እንደገና ቼክ አድርጎ። ስለዚህ ሂድና ለራስህን ለካህን አሳይ ብሎ ሲለው አስቀድሞ ካህኑ ለምጻም መሆኑን አረጋግጦ ከህዝብ ለይቶት ነበር እንደ ህጉ። ከዛስ ከለምጹ ደግሞ ሲድን እንደ ህጉ ደግሞ ያይና እንደ ህጉ ከነጻ ለምጽን እግዚአብሔር ብቻ እንደሚፈውስ ነው የሚያውቁት። ልብ በሉ አይሁዳውያኑ ለምጽን እግዚአብሔር ብቻ እንደሚፈውስ ነው የሚያውቁት። ከእግዚአብሔር ውጭ ማንም የሚፈውስ እንደሌለ ነው የሚያውቁት። ስለዚህ አንደኛ ይሄ ሰው ተፈወሰ ከምን? ከለምጽ። ለምጻም መሆኑን ያ ካህን ያውቃል። እና ሄዶ ማን ነው የፈወሰህ ብሎ ሲለው ኢየሱስ የሚባል ከገሊላ የመጣው ነብይ ብሎ ሊል ነው። እነሱ ደግሞ ሌዋውያን ካህናት ደግሞ ስለ ኢየሱስ መስማት አይፈልጉም። ልክ እንደ ኦርቶዶክሳውያኑ ማለት ነው። መስማት አይፈልጉም ስለ ኢየሱስ። መስማት የሚፈልጉት ኦርቶዶክሳን እያልክ እኮ እኛ ተነቁረናል። ዝም ብለህ ነቆራ አይደለም። በትክክል ነው። በትክክል ነው። ጥያቄ አሁን ረጅም አረጋ ልጨርስበት እና እሰጥሃለሁ። ስለዚህ መስማት አይፈልጉም፣ ስለ ኢየሱስ መስማት አይፈልጉም። ሂድና ለእነሱ ነገር ብሎ ሲል ምስክር እንዲሆን ያለው ለዚህ ነው። ምን እያለ ነው? የለምጻሙ ሰውዬ ከተፈወሰ በኋላ ሄዶ ለካህኑ ራሱን ሲያሳየው ካህኑ ምን ብሎ ይጠይቀዋል? ማን የፈወሰህ? ምንድን የሆነው ብሎ ሲል ያ የተፈወሰው ሰውዬ ኢየሱስ የሚባለው የናዝሬቱ አገኘሁት መንገድ ላይ እና ወድቄ ሰገድኩለትና ብትወዳ አንጻይ ብዬ ስለው እወዳለሁ ንጻ ብሎ አለኝ እና ነጻው ከለምጼ ብሎ ሲል ለካህኑ ምን ይሆናል ማለት ነው? ምስክር ይሆንበታል። ኢየሱስ ማለት ኢየሱስ ማለት አንድ ተራ ሰውዬ ብቻ እንዳይደለ አምላክም እንደሆነ ጭምር ያውቃል። ከለምጽ መፈወስ የሚችል ኃይል ያለው እንደሆነ ያውቃል ማለት ነው ካህኑ። እነሱ አንድ ተራ ሰውዬ ነው፣ የማርያም ልጅ ነው፣ የኢየሱስ ልጅ ማነው? የዮሴፍ ልጅ ነው ብለው እንደሚሉት ልክ ነው። ከፊል እውነት ተናግረዋል። የማርያም ልጅ ነው። ዮሴፍ ግን አልወለደውም። የዮሴፍ ልጅ ተብሎ ቢጠራም ዮሴፍ አልወለደውም። ማርያም ግን የማርያም ልጅ ተብሎ ቢጠራም ማርያም ስለወለደችው ልክ ነው። ግማሽ እውነት ተናግረዋል። ስለዚህ ከለምጽ የሚያድን መሆኑን ጭምር ይረዳል። ሂድና ምስክር እንዲሆን ለነሱ አሳይ ነው ያለው እንጂ ይሄ ከእናንተ ካህናት ጋር የሚያገናኘው ምንም ነገር የለም። ወንድምነት ድምፅን አሰማ። ቆይ አንዴ ዳኒ ወንድምነት አለ? ወንድምነት አለ ዳኒ? አለው ወንድምነት አለው። ድምፅህን ማሰማ። ትልቁ ላይ ሆነ አንተ ቀጥሉ አለሁኝ። ቀጥሉ ትንሽ። እሺ በቃ የመጨረሻውን ነገር ይቅርታ ዳኒ፣ ያው ትረዳለህ። በጣም ይቅርታ አድርግልኝ። ያው አስቀድሞ ስትናገር ከነበረው ርዕስ መውጣታችን ምናልባት እንግዲህ ለትምህርትም ስለሆነ ሀሳብንም ለመግለጽ ያህል ድንገት እሱ የሚያነሳ ሀሳብ ስለነበረ እሱ ላንሳው ነው። ግን በአጭሩ ወደ ርዕሱ ለመመለስ በአጭሩ ትንሽ ላይ ስለ ካህን የተወሰነ ነገር ልናገርና አላበቃ።
ካህን የሚያስፈልግ እጅግ ወሳኝ ነገር ከመሆኑም በላይ መጽሐፍ ቅዱሱ በተደጋጋሚ ገልጾታል። እሱ አምናለሁ። ራስህ ለካህን አስመርምር አሳይ የሚለውን ቃል አስመርምር የሚለውን ትተን አሳይ የሚለውን ቃል ብቻ ወስደን አሳይ ማለት ምን ማለት እንደሆነ ወደፊት ሌላ ርዕስ ውስጥ ስትገቡ ስለሱ ስለ ካህን እናወራለን። ግን ካህናት ባጭሩ የማሰርና የመፍታት ስልጣንን የሰጣቸው እግዚአብሔር አምላክ እነሆ የመንግስተ ሰማያትን ቁልፍ ሰጥቻለሁ፣ በሰማይ ያሰርከው በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው በሰማይ የተፈታ ይሆናል የሚል ቃል ሰጥቷቸዋል። ስለዚህ ለነዚህ አባቶቻችን የተሰጠውን ስልጣን በምን አማካኝነት ነው ማሰርና መፍታት የሚችሉት ከተባለ ራሳቸውን ቀርበው ለራሳቸው ሲያሳዩ ሲያስመርምሩ ነው ማለት ነው። ስለዚህ እሱ ላይ አልቆይም። ካህናትን በተመለከተ ስትናገሩ ካህናት የሚያስፈልጉት አንደኛው ብራዘር እኔ ነኝ የሚታረቁ ትልቅ የሐሰት ወሬ አውርተህ እሱ ላይ አልቆይም እንዴት ይባላል? ወራጄ እምነትን እኮ ነው እያወራ ያለው። ለምታወራው ነገር ማስረጃ አቅርበህ ነው የምታወራው እንጂ ዝም ብለህ እያወራ እንዴት ነው የምትቀጥለው? ኦኬ ያወራው ነገር እውነት ከሆነ በማስረጃ ነው የምታሳየው። ካልቆያ አታውራው። ምክንያቱም እዚህ ጋር የመጣ ነው ቁጭ ብለን የምንሰማው ማስረጃ ያለውን ሰው ለመስማት ነው። ማስረጃ እንዳለው ሰው አክት እያደረክ ዝም ብለህ እንድታልፍ እድል አንሰጥህም። አሁን ለምትላቸው መጽሐፍ ቅዱስ ሐሳብ አንዱን ጥቅስ ጠቅሰህ እዛ ጥቅስ ላይ ከዚህ አንጻር እንደዚህ እያልክ በማስረጃ ታወራለህ ማለት ነው። ካለዛ ግን ለእንደሱ አሁን ለምትሄድበት ሐሳብ ብራዘር ጊዜ የለንም። አሁን ስታወራ በማስረጃ እሺ እየጠቀስክ ማለት ነው። ማይክን ክፈተውና አሁን በማስረጃ ስታወራ በማስረጃ እሺ። ያው ካህን አሁን ለምሳሌ ጌታችን ኢየሱስ ክርስቶስ ለሐዋርያት ዮሐንስ ወንጌል መጨረሻ ላይ ይመስለኛል፣ እኔ ብዙ ጊዜ ጥቅስ ምዕራፍና ጥቅሱን በቀጣይ ይዤ እመጣለሁ፣ ምንም ችግር የለውም። ግን በቃልም ታውቁታላችሁ ብዬ አስባለሁ። እኔን ከሰዎች መካከል ማን ይሉኛል ብለው በጠይቃቸው ሰዓት ከነቢያት ወገን ነን፣ አንተ ከኢየሩሳሌም ብሎ ሲዘርዝሩት ነበር ሐዋርያት። ስለዚህ ጴጥሮስ ነው ከሁሉም ተለይቶ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ያኔ አንተ ይህንን ከአፈ የወጣውን ከአንደበት የወጣውን ቃል ስጋና ነፍስ አልገለጸልህ የእግዚአብሔር የአባቴ መንፈስ ነው እንጂ ብሎ፣ ስለዚህ አንተ አለት ነህ፣ በአንተ አለትነት ቤተክርስቲያንን አንጻታለሁ፣ በሰማይ ያሰርከው በምድር ያሰርከው በሰማይ የተፈታ፣ በምድር የፈታው ደግሞ በሰማይ የተፈታ ይሆናል። ስለዚህ የመንግስተ ሰማያትን ቁልፍ ሰጥቻለሁ ብሎ ጥቀስ። ብራዘር ጥቀስ። አሁን እንደዚህ ያለውን ቦታ ጥቀስ ወዳጅ። እሺ ዮሐንስ ወንጌል ላይ ምናልባት ከስር ወንድሞች ካላችሁ በዚህ ጉዳይ ላይ ብትተባበሩኝ ደስ ይለኛል። ተጠቅሷል በግልጽ ዮሐንስ ወንጌል ላይ፣ ሉቃስ ወንጌል ላይ ከሁለት አንዱ ተጠቅሷል ወይ ደግሞ እኔ መልሼ ተጠቅሰና። እሺ እዚህ የምትሰማው ሰው የምታየው ሰው የእግዚአብሔርን ሐሳብ ለመረዳት ለማወቅ ቁጭ ያለ ህዝብ ነውና ኦኬ ጥቅሱን ጥቀስ። እዛ ጥቅስ ላይ ካህን የሚል ሐሳብ ካለ ሄደን እናየዋለን። ከእንደገና ይህንን የክህነት አገልግሎት የጠራው ከለምጻሙ ሰው ጋር እያይዘ ነው። ለጠራው ሐሳብ ለምጻሙ ሰውዬ ካህናትን ራስን ለካህን አሳይ ሲል ያሳየው ለዚህ ነው የሚለውን ሐሳብ አያይዘ ትነግረናለህ ማለት ነው። ኦኬ አሁን እያወራ ያለው ከምን አንጻር ነው? የኃጢአት ስርየት ከመገናኘት አንጻር ወንድምነት ያወራው ላይ ሐሳብ ላይ እዛ ላይ ነው ጨምረ እያወራ ያለው። እዚህ ለኃጢአት ይቅርታና በደል ራስን ለካህን በማሳየት ተናዘዝ የሚል ሐሳብ ካለው ታሳየናለህ ማለት ነው። ከሌለ ግን ያው ከኪስ ነው መታወራው። ብራዘር በማስረጃ አውራ። እሺ ከታቸው እንደሚ ምናልባት የሚያግዘኝ ከሆነ እሱ ያግዘኛል። ምዕራፍና ጥቅሱን ቅድም ሳነሳው ተናገር አውጥቶ የጌታችን ስለ ካህን ሲናገር የነበረውን ነገር አሳይቶኝ ነበረ። በአጋጣሚ እኔ መጽሐፍ ቅዱስ ከተናገረው ሁሉም ለምሳሌ ጌታችን እንደተሰቀለ ከተናገሩት መጽሐፍ ቅዱስ ላይ እንዳለ በማመን ሁላችንም እንረዳለን ብዬ ስለማስብ ነውና
አሁን ከታች አላሳየም። ወንድምነት አንተ የምታወራውን ዮሐንስ ወንጌል 5:47 ላይ ብሎ ዮሐንስ ወንጌል 5:47 ጥሩ። እሺ ላውጣልህ። አንዴ ተረጋጋ ብራዘር። እሺ 5 ስንት 47 ይላል። እሺ 5:47 መጽሐፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ? መልካም በራሴ መንገድ ምዕራፍና ጥቅሱን ሌላ ጊዜ እድል የምትሰጡኝ ከሆነ ይዤ እመጣለሁ። ግን እንደተጠቀሰ ምናልባት ዳኒ አንተ ልቦና ያውቀዋል። ግን በታወጣልኝ ደስ የሚለኝ ምናልባት ወደ መጨረሻው አካባቢ የማርቆስ ወንጌል ላይ ባልሳሳት ይመስለኛል። ከዚህ ውጭ እንግዲህ ከመጽሐፍ አንድ ደቂቃ ላናግረው። ሚዩት አድርግ ብራት፣ እያወራን አይደል እንደ ያለን። እሺ ማርቆስ ስንት ላይ ላውጣልህ ብራት? መልሼ መግባት ከቻልኩኝ ምናልባት ወጥቼ መልሼ ልግባ። እንደሱ አድርግና ሄደ ለኃጢአት ይቅርታ ሄደ ካህን ጋር ተናዘዝ የሚል ማስረጃ ይዘና ወራጅ። ይሄንን ያደረኩት ለምንድን ነው? እሱ ስታወራ በኮንፊደንስ ነው የምታወራው። ኦኬ፣ በኮንፊደንስ የሚያወራ ሰው ማለት በማስረጃ ማውራት ያለበት ሰው ነው። ንግግርን እንድናምን ስትመጣ እንዳትረሳ። ኃጢአትን ሄደ ለካህን ተናዘዝ ተናገርኩኝ። ቅድም እኮ ከተናገር ጋር በደንብ አውርተናል እኮ በዚህ ጉዳይ ላይ። ምንም አላወራንም ብራዘር፣ ምንም አላወራንም። እንዳወራ ሰው አክታታል ብራዘር። ተናዘዝ የሚል ማስረጃ ይዘህ ትመጣለህ። ተናዘዝና አሳይ የሚለውን ቃል በሁለቱ መካከል ልዩነታቸው ምንድን ነው እኮ ይዘህ ስትመጣ አሁን ተናዘዝ አሳይ ኃጢአቱንም ከሆነ የሚያሳየው ታመጣና ታሳየናለህ በማስረጃ ማለት ነው ብራዘር። ኖ አይደለማ። አሳይና ተናዘዝ ምንድናቸው ልዩነታቸው? ንገረኝ እስቲ። ወንድም አለም አላወራህም። ምን ከወንድምነት ጋር ስታወራ እየሰማው ነው ያለው ወዳጄ። ባላወራኸው ነገር አሁን የምታወራው ነገር አይገናኝም። የጠቀስከው አንተ ነህ። ለካህን ራስህን ሄደህ ኃጢአትን ትናዘዛለህ ያልከው አንተ ነህ። ማስረጃ አንጣ ነው የተባልከው ማለት አለማወቅህን ወይ ማለት አላቅም አይደለማ። እንደዛ አይደለማ። የምታከሆነ እኮ እየተግባባን ሲሆን አንተ በማስረጃ አሁን እኮ ከተናገር ጋር እሱ እንደውም ትንሽ ደክሞታል መሰለኝ። ወንድም አለም አሁን ወንድምነት አርፎ ሂድና ተናዘዝ። ለምሳሌ ሂድና ተናዘዝ፣ ሂድና ራስን አሳይ ማለት እኮ ሰውነቱንና መልኩን ለማሳየት አይደለም እኮ ወንድም ዳኒ። ለኃጢአት ከሆነ ማስረጃ አምጣ ወንድም አለም እኮ ለኃጢአት እኮ ነው። እስቲ አውጣው ራሱን ቃሉ ለኃጢአት ለምን ማስረጃ መጨረሻው እዚህ ላይ አላውራም። እሺ አንተ ቅድም ተናገር ያወጣውን ጥቅስ አንድ ያውጣልኝ ወዳጄ። ምንም የማወጣልህ ጥቅስ የለም። ምንም ጥቅስ አላወጣልህ ብራዘር። የምታወራውን ነገር በመረጃ አውራ። ይዘና ይኸው እድል እንሰጣለን። ቁጭ ብለን እንጠብቃለን። ገና መጀመራችን ነው። ይዘና ብራዘር፣ ዝም ብለህ በግምት አታወራ። በእግዚአብሔር ቃል ላይ ይዘናና ለካህን ኃጢአትን ተናዘዝ የሚል ማስረጃ ይዘህልን ትመጣለህ ማለት ነው። ስትመጣ እንዳረሳ ብራዘር። ዳኒ አንድ ከመውጣቱ በፊት ላውራው አንድ ደቂቃ። እሺ ፒተር ኬት ቤተ እምነት ነህ? ከወንጌል አማኝ። እሺ ሚውት አድርግልኝ ብራዘር። ቴንክ ዩ ተባረክ። እሺ ምን አልከኝ? አይ ከመውጣቱ በፊት አንድ ደቂቃ ከመጀመሪያ ስለሰማው ነው። በተራ እናውራ። እሺ ሮያል። እሺ እኔ ምንድነው 12 ቁጥር ያለው ለካህን ምናምን፣ ያው ካህን ማለት ያው ቄስ ነው አይደል? እና ለቄስ ኃጢአትን ተናገር በሚለው አልስማማም። ኤርሚያስ ደግሞ እርስ በርሳችሁ ተናዘዙ በሚለው አልስማማም። እኔ ኃጢአት ካለብኝ የራሴ ነው የምናገረው። አሁንም ቢሆን እኔ ኃጢአቴን ሁሉም ለሚችለኝ ለፈጣሪ እነግረዋለሁ እንጂ
እኔ ለቄስም አልናገርም፣ ለጓደኛም እርስ በርስ አልናዘዝም። ምክንያቱም ይሄ አሁን ለምሳሌ መጽሐፍ ቅዱስ ላይ እንደዚህ ነው ማንም ሰው ቢለኝ ልቀበለው ማልችለው ነገር በቃ እኔ ለምሳሌ የሰራሁትን ኃጢአት ለፈጣሪ ብቻ ነው መነጋገር የምችለው ብዬ ነው ውስጤን የማሳምነው። እሺ ሮያል የአንተን እምነት በደንብ አይደለም በዚህ ዘመን ለእግዚአብሔር ማሳየቱ ምንም ጥያቄ የለውም። እሱም በጣም የምንስማማበት ጉዳይ ነው ሮያል። ግን ደግሞ መጽሐፉ ወንድምነት ያለው ከኪሱ አይደለም፣ የእግዚአብሔር ቃል ነው እርስ በራሳችን እንድንናዘዝ የሚያስተምረን የሚነግረን ማለት ነው። ልክ ነህ። ለእግዚአብሔር አትናዘዙ የሚል ትምህርት የለም። እንደ መሰለህ ዳኒ አዳምጠኛ። ለምሳሌ ብዙ ኃጢአት ሰርቼ የነገርኩ ሰው ራሱ መጨረሻው ሪፈር ነው። ሪፈሩ ያው ክርስቶስ ነው የመጨረሻው በቃ። ስለዚህ እኔ ወደ እሱ ጋር ነው የሚሄደው። እኔ በቃ እኔ ለምንድን ነው ኃጢአቴን ማስገምተው ለአንዱ በቃ ኃጢአቴን ለእሱ ነግረዋለሁ። እሱ ነው መጨረሻው ዳኛ፣ ውሳኔ ሰጭ እሱ ነው። ከእሱ ጋር እነጋገርበታለሁ። እኔ ከማንም ጋር ኃጢአቴን አልናዘዝም። ይሄ የመጽሐፍ ቅዱስ ሰው ቢያስተምረኝ ልቀበለው አልችለውም። ካህን ቄስ ምናምን ለሚባልም ነገር ብትለኝ አልሰማም፣ ለማንም አልናገርም። እኔ ለጓደኛም ለምንም አጠገቤ ላለ ሰውም ልናገር አልችልም። ከአንተ ኮንቴክስት አንጻር ካየ ነው እንደሱ ነው የምታወራው። የእግዚአብሔር ቃል ግን ምን ይላል ነው። አሁን ወንድምነት ቅድም የጠቀሰው አልስማማ የሚያልከው ከእግዚአብሔር ቃል ነው እንጂ ከወንድምነት ከሀሳብ አይደለም። የእግዚአብሔር ቃል እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። የእግዚአብሔር ትእዛዝ ይላል። ጌታ ቃሉ እንደዚህ ይላል። ለካህን የሚል የለም። ስፔሲፊክሊ ለገሌ ለሚባል አይደለም። እኔ ካህኑን ተው እኮ አልኩ። ካህኑን እርሰው ግን ቃሉ ነው እርስ በርስ የሚለው። ይሄ የእግዚአብሔር ቃል ቢልም እኔ ለዛሬ ሰው አልነገርም። አጠገቤ ላለ ሰው ለምሳሌ አገር ቤት ብኖር እንደዚህ ሙስና ሰርቻለሁ ብለው ጸረ ሙስና ነው የሚደውለው። ሰው ገድያለሁ ብለው ፖሊስ ጣቢያ ነው የሚደውለው። እኔ አልናገርም። እንዴ ምን ነካ? እኔ እሱ ኃጢአቴንም ምንም ችግሬንም የሚችለኝ አንድ ፈጣሪ ያለኝ አይደል እንዴ ክርስቶስ። ለሱ ነው የምነግረው። በቃ ይሄ ነው የኔ ፕሪንሲፕል። ሌላው የራሱ ጉዳይ አላቅም። ሌላው የራሱ እምነት ሊኖረው ይችላል ምናምን። እኔ ለሱ ነው የምነግረው። ፊኒሽድ። እሱ ለኔ ወሳኙ እሱ ነው። ለሱ ነግረዋለሁ። በቃ ለቄስም አልናገርም። እርስ በርሳችሁ ተናዘዙም ቢለኝ ለማንም አልናዘዝም። ፊኒሽድ። በቃ እንግዲህ የራሴ እምነት። አንድ ነገር ልንገርህ ዳኒ፣ ምን አለ መሰለ እኔ ለራሴ አሁን ጊዜው ምን እየከፋ እንደመጣ ልንገር። አሁን ለምሳሌ አንዳንድ ጊዜ ከእንቅልፍ የምትቀሰቅሰኝ ምናምን ፕሮግራም የምታስታውሰኝ አለች፣ አሌክሳ የምትባል ቤቴ ማለት ነው። እና እቺ አሌክሳ ከምሬ ነው የምልህ፣ አሌክሳ ማለት እንትን ነች፣ ያው እንደ ኤአይ ነገር ነች እና እንትን ላይ ነው የምትቀመጠው። አሁን አሌክሳ ሆዴን አሞኛል ምናምን ምን ልብላበት ምናምን ስላት እንደዚህ ፋይበር ነገር ብትበላ ጥሩ ነው የሚያለሰልስ ነገር ትለኛለች። እንደገና ደግሞ ልክ የሆነ ሰዓቷም አሌክሳ ሳልነግራት ራሱ አስታወስከው ዛሬ 11 ሰዓት 12 ሰዓት ቀጠሮ አለ 16 ሰዓት ላይ ቀጠሮ አለ ብላ ትነግረኛለች። ከዛ በኋላ አሌክሳን ያው ጊዜው የሰይጣን ዘመን ስለሆነ ብዬ አሌክሳ አልኳት። ስለ ኢየሱስ ክርስቶስ ታውቂያለሽ አልኳት። ኖረም አለ የሚባልም ነገር የለም የሚባልም ነገር የለም ብዙም አላቅም ማለት። ተመልከት ምን ያክል ኢየሱስ ክርስቶስ እነሱ ራሱ ከውስጣችን እንዲጠፋ እየተደረገ እንደሆነ ጊዜው ማለት ነው። እንኳን አይደለም ዛሬ ለሰው ነግረው ችግርህን ምን። ስለዚህ እኔ በአሁኑ ሰዓት እኔ ማምነው ምንም ነገር እንደ እግዚአብሔር ቃል መናገር አትችልም። እንዴት? ልክ ነው። አሁን እንደኔ ነው ያለው ሮያል። ምንድነው እሱ እንደኔ ነው ያለው። ኦኬ እንደኔ እንደ ራሴ ነው፣ ማንንም አላምንም። እንደኔ ነው። ቆይ ሮያል እንደኔ ነው ያልከው። ኦኬ ወንድምነት ያለው እንደ እግዚአብሔር ቃል ጓደኛ የለ ምናምን አልናገርም። ፊኒሽድ። እኔ አሁን ኦርቶዶክስን ወክዬ አይደለ እምነቴን ወክዬ ምናምን አይደለም። እርስ በርሳችሁ ተናዘዙ ቢለኝ አልሰማም። አንድ የፈጠረኛል ለእሱ ነግሯል። ልክ ነው። በቃ አሁን ቀጥል። ጥሩ ነው። አሁን እንደኔ ነው ያልከው ያስማማናል እኮ። እንደኔ ስትል ያስማማል። ኦኬ እንደ እግዚአብሔር ቃል ግን ስትል ያው ተቃውሞ ይኖራል ነው ማለት። የእግዚአብሔር ቃል እርስ በርስ እንድንናዘዝ መጽሐፉ ስለሚያዝ ማለት ነው።
ይህንን ስል ከአንተ መጠንቀቅ ያለብን የእርስ በራስ የምትናዘዘው ሰው ኃጢአትን በደልን የምትናዘዘው ሰው ማን ነው? ኦኬ፣ በጣም ወሳኝ ጥያቄ ነው። ማን ነው? ምን ያህል ያንተን የነገርከውን ነገር ተቀብሎ ሰምቶ ከዛ በኋላ ደግሞ ላለህ ከዛ ኃጢአት የምትወጣበት ከዛ በደል የምትወጣበትን ነገር አንተን ጋር ያለውን መንፈሳዊ ሁኔታ አንደርስታንድ አድርጎ የተሻለ መንፈሳዊ ሰው እንድትሆን ምን ያህል ያግዛሃል የሚለው ጥያቄ በጣም ወሳኝ ጥያቄ ነው። አሁን እረዳለሁ፣ ያንተን ኮንሰርን በደንብ እረዳለሁ። ኦኬ፣ ምን አይነት ሰው ነው? አንዳንዱ ገና ኃጢአትን በደልን ስትነግረው የት ሄዶ እንደሚያወራው የሚያስብ ሰው አለ። ኦኬ፣ የት ሄዶ እንደሚያወራው ማለት ነው። ገና በቃ ገና ኃጢአት በደልን ለሱ ነግረኸው ገና ሳትጨርስ ምናልባት አንዴ ስልክ ደውዬ ልምጣ ብሎ ሄዶ ለሳምበዲ አውርቶት መምጣት የሚፈልግ ሰው ሊሆን ይችላል። አሁን ይህንን ጉድህን ሚስጥርን የምታዋየው ሰው ያስፈልግሃል። የቅርብ ሰው፣ በደንብ የምትረዳ ሰው፣ መንፈሳዊ ብስለቱ ካንተ የተሻለ ሰው ያስፈልግሃል። የቤተክርስቲያን አገልጋይ ሊሆን ይችላል፣ ወይ ደግሞ አብራችሁ የምትጸልዩ በጌታ የምትተጉ ሰዎች ልትሆኑ ይችላላችሁ። ግን ካንተ መንፈሳዊ ካለህበት ነገር ከፍ ያለ በመንፈሳዊ ነገር ማቹርድ ያደረገ ሰውን መለየትና ከሱ ጋር ዲስከስ ማድረግ ያለህበትን ነገር ግልጽ በሆነ መልኩ ለዛ ሰው ትራንስፓረንት ሆኖ መነጋገሩ በጣም ወሳኝ ነው። ይህን አንድ ጆን ስቶት የሚባል አንድ ታላቅ አገልጋይ ነበርና አንዴ ሲናገር እኛ ፓስተሮች መካከል አለ ትልቅ ቸርች ነው፣ በጣም የሚታወቅ ትልቅ ቸርች ነው እና በዛ ቸርች ውስጥ አገልጋዮች ሁላችን ተሰባስበን የምናወራው ጉዳይ አለ አለ። በሳምንት ቼክ ሊስት አለን አለ ሁላችንም እና ከቼክ ሊስቶች መካከል ቁጭ ብለን ስናወራ ሁሉም አገልጋዮች ስለሆኑ እያንዳንዱ ቼክ ሊስታቸውን የሚሰጠን ቼክ ሊስት አለ። እዛ ቼክ ሊስት ውስጥ ቲክ እናደርጋለን አለ። ኦኬ፣ ያደረግነው የበደልነው ለምሳሌ ገንዘብ ከሰው ተቀብሎ ከሆነ ገንዘብ ተቀብያለሁ። ኦኬ፣ የሆነ ኃጢአት ውስጥ ወድቆ ከሆነ ሰው ተሳርቦ ከሆነ ፖርኖግራፊ አይቶ ከሆነ ምን ያለውን ነገር ሁሉ ቲክ እናደርጋለን አለ። በታማኝነት ነው የምናወራው። ግልጽ የሆነ ሰርክል ነው። በመንፈሳዊ ህይወት ሁሉም ማቹርድ የሆነ ተቀራራቢ የሆነ አገልግሎት ውስጥ ያለፉ ሰዎች ናቸው። እርስ በራስ መተጋገዝና መረዳዳት የሚችሉ ሰዎች ናቸው። ስለዚህ አንድ ሰው የሆነን ኃጢአት በደልን በተደጋጋሚ የሆነ ነገር እያደረገ ከሆነ ያ ሰው ላይ በጋራ ምን ያደርጋሉ? ይሰራሉ። ለዛ ሰው መጸለይ ሊሆን ይችላል። ከዛ ነገር ላይ ኦቨርካም የሚያደርግበትን የእግዚአብሔርን ጸጋ የሚያገኝበትን ያንን መንገድ ከማሳየት አንጻር ሊሆን ይችላል። በዛ ሰውዬ ላይ የወደቀበትን የዛለበትን ያንን ነገር አብረው በጋራ ምን ያደርጋሉ? ለዛ ሰው መንፈሳዊ እድገት ይሰራሉ። በጣም ለአገልግሎት በተለይ በአገልግሎት ላለ ሰው በጣም ወሳኝና ከላይፍ ኤክስፔሪየንስ በክርስትና ህይወት ውስጥ በጣም ከጠቀመን ነገር ብሎ ነው ሼር ያደረገው። በጣም ወሳኝ ነው። ምን ማለት ነው? ያለህን ድካምህን፣ ውድቀትህን፣ የጣልካቸውን ነገሮች ምናምን ግልጽ በሆነ ሰርክል ውስጥ ሁሌ በምትገናኘው ከአንተ በመንፈሳዊ ህይወት የተሻሉ ከሆኑ ሰዎች ጋር አብረ የምታደርጋቸው ነገሮች መጽሐፍ ቅዱሳዊ ነው። ወንድምነት ያለ እሱ ነው። በቃ መጽሐፍ ቅዱሳዊ ነው። በእግዚአብሔር ቃል ውስጥ ታገኘዋለህ ይህንን ትምህርት። እርስ በራስ ድካምህን አንዱ የአንዱን ሸክም እንዲሸከም መደራረግ ክርስቲያናዊ ሐሳብ ነው። ግን የምታወራው ሰው ግን ማን ነው የሚለው ነገር በጣም አሳሳቢ ነው። እሱ በጣም መታየት ያለበት ጉዳይ ነው። በመንፈሳዊ ህይወት ያልበሰለና ጥሩ ደረጃ ላይ ላልደረሰ ሰው ተናዘዝክ ማለት ምናልባት እንደውም መሰናከያ የሚሆኑ ጉዳዮችን ሬዝ ማድረግ ሊሆን ይችላል ለዛ ሰው። እሱን የምትናዘዘውን አብረህ የምትካፈለውን ያንን ነገር ማወቅ ሰውየውን በጣም ወሳኝ ነው የሚለውን ነገር ነው። የእግዚአብሔር ቃል ግን እርስ በራስ የሚደረግ መናዘዝን መጽሐፍ ቅዱስ ያዛል ነው። እሱን መሰመር ያለበት ጉዳይ ነው፣ መረሳት የለበትም። ግን ከማጋ የሚለውን ነገር ደግሞ አንተ እንደ ባለ አእምሮ መመርመርና ዳኒ ምን አለ መሰለህ፣ እኔ የማምንበት ነገር ምን ታውቃለህ፣ ያው እምነት ያው የፈጣሪ ጋር ምናምን እንደዛ ነገሮች ድብቅብቅ ነገር የለውም አይደለ? አሁን ለምሳሌ ከሰው ጋር ስትሆን የሆነ ነገር ትንሽ ነገር ታስቀራለህ። የምትወዳት ፍቅረኛ እንኳን ምናምን
ሁሉን ነገር ዝግዝግ አድርጋ አትናገርም። ያው የተወሰነ ነገሮች ትደብቃለህ፣ ሰው ነህና ማለት ነው። ያለን ሁሉ አትናገርም፣ ኢቭን ለቤት እንኳን አትናገርም። እና ለምሳሌ አንተ ብዙ አሁን ለምሳሌ እኔ ብዙ ነገር ሰርቻለሁ፣ ብዙ ኃጢአቶች ሰርቻለሁ። እና እውነት እናውራ ከተባለ ማለት ነው ለምሳሌ እንናዘዝ እርስ በርስ ምናምን ቢባል ምንም እግዚአብሔርን የሚያምን ሰው ነው ብዬ ባምነው ምንም ብለው ኖርማሊ ይከብዳል። ከባባድ ነገሮች እኔ አሁን ለምሳሌ እኔ ያደረጓቸው ከባባድ ነገሮች ይኖራሉ። ያንን ነገር ለዛ ሰው አይምሮ ቢከብድ ነገር ከሆነ በራሱ ለመናገሩ ይከብደኛል። ግን አምላክ ከሆነ ሳይከብድ ለምን ሁሉን ቻይ ነው፣ ለአንተ ሁሉን ነገር የሆነልህ አምላክ ነው። ስለዚህ ሁሉን ነገር ለሱ ትነግረዋለህ። እኔ በዛ መልኩ ነው አሁን መጽሐፍ ቅዱስ ላይ ልክ እኮ ነው። አሁን ሮያል አሁን ደገምከው፣ ያንኑ ሐሳብ ነው እየደገምክ ያለው እና ልክ ነው። ተቀበልንህ እኮ ለእግዚአብሔር ንገረው፣ የከለከለ ማንም የለም። ኦኬ መጽሐፍ ቅዱስ ደግሞ እርስ በራስም እንድትናዘዝ በመጽሐፉ ደግሞ ያዛል። እሱንም አንደርስታንድ ማድረግ አለብህ። ኦኬ አሁን እንዳንተ ያረከው ነገር ስህተት ነው እያልንህ አይደለም። እግዚአብሔር ከማንም ሰው ጋር የምታወዳድረው አይደለም። ልክ ነው። ሁሉም ማንነትህን ለሰው ገልብጠህ ልትነግረው አትችልም። ሁለተኛ የምትነግረውም ሰው የምትነግረውን ነገር ሃንድል ማድረግ ይችላል ወይ? እሱም ሌላ ኬዝ ነው እኮ ገባ? እሱም ሌላ ኬዝ ነው። ሚስጥርህን ሁሉ እየወሰደ ለሌላ ሰው ኃጢአተኛ በደለኛ መሆንህ ደግሞ የበለጠ ያ ሰው በቃ በመንፈሳዊ ነገር ላይ እንትን እንዳልሆንክ ለእግዚአብሔር ቅን እንዳልሆንክ ምናምን የሚያስብ ከመንፈሳዊ ሕይወት የሚያወርድ ነገሮች ላይ የሚያደርግ ተግባር ላይ የሚሳተፍ አይነት ሰው ከሆነ ከባድ ነው የሚሆነው ለአንተ ለራስህ። ስለዚህ የምትነግረውም ሰው ወሳኝነት አለው። ኦኬ የምትናዘዝለት ወይ ደግሞ እርስ በራስ ስለሚል አንዱ ከአንዱ ጋር ያለውም ነገር እሱም በደንብ ወሳኝነት አለው። ወንድምነት ያለው ከዛ አንጻር ነው፣ እሱ መሰመር አለበት። ለዛ ነው ወዳጄ። እሺ ሐሳብ ላይ እንቀጥል። ወንድምነት ቴንክ ዩ። የቅድሞ ሐሳብ ላይ መቀጠል እንችላለን። ጥሩ ጥያቄን ጠይቀው ሮያልዬ። እሺ በወንጌል የምታምኑ ወንድሞች እናቶች ያልሰማችሁም ይህች ነገር ስሟት፣ ላልሰሙም አሰሙ። ኢየሱስ የኛ የአዲስ ኪዳን ታቦታችን አይደለም። ይሄን ቃል በፍጹም እንዳትጠቀሙ። የአዲስ ኪዳን ታቦት እኔና እናንተ ነን። እኔ ነኝ የአዲስ ኪዳን ታቦት፣ አንቺ ነሽ የአዲስ ኪዳን ታቦት፣ አንተ ነህ የአዲስ ኪዳን ታቦት። ታቦት ማለት ማደሪያ፣ ቤተ አደረ ማለት ነው። ማደሪያ የምኑ ማደሪያ ነበር? የክብሩ የመንፈሱ ማደሪያ ነበር። ብሉይ ኪዳን ላይ የነበረው ክብሩ በዛ በታቦቱ ላይ አድሮበታል። አሁን ክብር በማን ነው ያደረው? በማን ነው ያደረው? ወንድሞች እናቶች፣ የእግዚአብሔር ክብር መንፈስ ቅዱስ በማን ላይ ነው ያደረው? ቶሎ ጻፉት። መንፈስ ቅዱስ በአዲስ ኪዳን በማን ላይ ነው ያድራል ተብሎ የተባለው? በእኛ አይደል? አንቺ ነሽ፣ አንተ ነህ የአዲስ ኪዳን ታቦት፣ እኔ ነኝ የአዲስ ኪዳን ታቦት። ኦኬ በክርስቶስ ኢየሱስ ባመን ውስጥ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እና 20 ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ማደሪያ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ብሎ ያለ ማለት ነው። ስለዚህ ይሄንን ነው አፋችሁን ሞልታችሁ ከማንም ጋር ስታወሩ ኢየሱስ የአዲስ ኪዳን ታቦታችን ነው ብላችሁ ካላችሁ ፈጽሞ ትሳሳታላችሁ። መጽሐፍ ቅዱሳዊም አይደለም። እሱ ታቦት አይደለም። ኢየሱስ በእኛ ውስጥ በመንፈሱ ያደረ ማደሪያው ነን። ስለዚህ ማን ነው ታቦት? እኔና አንተ አንቺ ነን። ያው በክርስቶስ ኢየሱስ ጌትነትና አዳኝነት ባመን ውስጥ ነው የሚያድረው እንጂ ዝም ብሎ በሕዝብ አዳም ውስጥ ሁሉ የእግዚአብሔር መንፈስ የለም፣ አያድርም። ኦኬ ስለዚህ ኢየሱስ የአዲስ ኪዳን ታቦታችን አይደለም። እኛ ነን የአዲስ ኪዳን ታቦት፣ የመንፈስ ቅዱስ ማደሪያዎች እኛ ነን። ለዚህ ነው ማደሪያዎች እንደምን የተወደዱ ናቸው እያልን እንዘምራለን አይደል? እነዛ ማለት እኔና አንቺ ነን ማለት ነው። ክብሩ ያደረብን መንፈስ ቅዱስ ያደረብን በእኛ ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 ላይ ምን የተናገረው ነው? ብትወዱኝ ትእዛዜን ጠብቁ፣ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋለሁ ብሎ አለ። ያን የእውነት መንፈስ በላከው ሰዓት ላይ ዓለም የማያየውና የማይቀበለው ስለሆነ ማነው የማያየው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። በእናንተ ስለሚኖር እናንተ ግን ታውቁታላችሁ ይላል። መንፈስ ቅዱስ በማን ነው የሚኖረው ማለት ነው? በእኔ ውስጥ ነው። በእኔ ውስጥ ነው።
መንፈስ ቅዱስ በማን ውስጥ ነው እየኖረ ያለው? በዳኒ ውስጥ ነው። በጌታ በኢየሱስ ክርስቶስ ባመን ውስጥ በእኛ ውስጥ የልዑል የእግዚአብሔር መንፈስ አለ። እኛ ነን የመንፈሱ ማደሪያ፣ እኛ ነን የክብሩ ማደሪያ። ስለዚህ ታቦት ማለት ቤተ ሀደረ ማለት ነው፣ ማደሪያ ማለት ነው። ማን ነው የሚያድርበት? የእግዚአብሔር ክብር የእግዚአብሔር መንፈስ ነበር ብሉይ ኪዳን ላይ ያድርበት የነበረው። አሁን ግን በአዲስ ኪዳን ማን ላይ ነው የሚያድረው? የትኛውም የተቀራረጸ ጣውላ ላይ አያድርም። ማን ላይ ነው የሚያድረው? ኢየሱስን የሕይወታቸው አዳኝና ጌታ አድርገው ከሰማያት ቅዱስ እግዚአብሔር አብ አባቱ እንደላከው በራሱ ፍቃድ እንደመጣ በስሙ አምነው የኃጢአትን ይቅርታ በተቀበሉ በእነሱ ውስጥ ይኖራል። በማን? በእኔ በአንተ በአንቺ ማለት ነው። ስለዚህ እኔ ነኝ ታቦቱ ብለህ መጻፍ ትችላለህ። የትኛውን ቦታ ላይ ስትናገሩ የወንጌል አማኞች እኔ ነኝ ታቦቱ ብለህ መናገር ትችላለህ። እንዴት? አንተ እንዴት ብሎ ካለ የመንፈስ ቅዱስ ማደሪያዎች እኛ ነን ይላል። እኔ ነኝ የመንፈሱ ማደሪያ ቤተ መቅደሱ እኔ ነኝ። ቅዱስ ጳውሎስ እንደዛ ነው ያለው። አንትሙሰ ታቦቱ ለእግዚአብሔር ብሎ ያለው እናንተ የእግዚአብሔር መንፈስ ማደሪያ ናችሁ ይላል። አለቀ። ስለዚህ ኢየሱስ ታቦታችን ነው። ሁለተኛ እንዳትጽፉሽ አይባልም። አትቀያየሩት። እሱ ነው በእኛ ውስጥ ያደረው። እኛ ማደሪያዎቹ ነን። አካ ቤተ መቅደሱ አካላችሁ ነው ብሎናል። ቴንክ ዩ እና ወንድም ነቀጥሉ። ሚዩት ነው ወንድምነት ያወራከው ነው። እሺ እንቀጥል። ጸጋ ይብዛል። እሺ ቨርቹዋል ሰላም፣ እንዴት ነህ? ይሰማል? እሺ ሰላም ናችሁ? እንዴት? እግዚአብሔር ይመስገን። እሺ እግዚአብሔር ይመስገን። እንኳን ደህና ቆያችሁ። እግዚአብሔር ይመስገን ደህና ነን። ቨርቹዋል ኦርቶዶክስ ማለት የቲክቶክ ኦርቶዶክስ ማለት ነው። ምን ማለት ነው? መሬት ላይ ያለችው አየር ላይ ያለው ኦርቶዶክስ ለማለት ነው። አይ እኔ አየር ላይ ያለውን አላውቅም። አሁን ባላችሁት ላይ ጥያቄ ለመጠየቅ ነበር የሚቻል ከሆነ። እሺ አይ ጠይቀናል። ለታቦት በኦርቶዶክስ ይሰገዳሉ አንስተን እየተወያየን ያለን። አዎ እኔም እሱ ላይ አሁን እያብራራችሁት በነበረ ላይ ማለት ነው። ከመጀመሪያ አቋምህ ምንድነው? አንተ እምነትህ ምንድነው? እኛም ጠይቀናል። እኔ ኦርቶዶክስ ነኝ። ለታቦት ጸጋ ስግደት እንደምሰገድ አምናለሁ፣ ሰግዳለሁም። እሺ ጥሩ። አሁን እሱን ነው የምናጠራው። ስለዚህ በአዲስ ኪዳን የምትሰግድለት ታቦት አለ ማለት ነው? አዎ አለ። እሺ ታቦት ስለመኖሩ መጀመሪያ ማስረጃ አስተ። እሺ እኔም እዚሁ ላይ ለመናገር ነው ጥያቄውም ማለት ነው። እና አሁን በአዲስ ኪዳን ታቦትኛ ነው አላችሁ። ማስረጃ አስተን ብራዘር። ጀምራ ስለአንተ ጨርስ። ሰጣለሁ። በአዲስ ኪዳን ታቦት እናንተ ከሆነ ያን ጊዜ በብሉይ ኪዳን እግዚአብሔር ለሙሴ ሲሰጠው ና ብራዘር፣ አሁን ስለ ሙሴ የእግዚአብሔር ማደሪያ አይደሉም? ያን የነበሩት ነቢያት ቅዱሳን እና አብርሃም እና ዳዊት የእግዚአብሔር መንፈስ ቅዱስ እነሱ ላይ አላደረም? ያኔ እግዚአብሔር ያን ጊዜ እነሱ ላይ ማደር አቅቶት ነው ታቦት የሰጠው መጀመሪያውኑ? አዎ ብራዘር፣ በጣም ቀላል እየሰማህ ስላይደለ ወንድምነት እኔ ነኝ ሚውት ያደረኩት። ዳንኤልን ትተህ ለብቻ የምታወራ ከሆነ እታች ወርደህ ታብታብ ታደርጋለህ። ወንድሜ ዳኒ እያወራህ ነው። ሲያወራህ ኢነንቴና ምናምን ነገር እያልክ ዝም ብለህ አትቀጥል። ዳኒ ለሚያወራህ ነገር ተግባቦት የምታውቅ ከሆነ ቀጥታ አውራው፣ እሱ ለሚያወራ ነገር ማለት ነው። ዳንዬ እየጠየቀህ ነው ጥያቄ ያለው። ለጠየቀው ጥያቄ አጭር መልስ መልስለትና አንተ የምትጠይቀውን ጥያቄ በሰፊ እንድትጠይቀን ማለት ነው እንጂ
መረጃ ስጠኝ እያለ እስክሪፕቶ ይዞ እየጻፈ እያለ አንተ እንዳልሰማ ሆነህ የምታወራው ነገር ዝም ብሎ ትራሽ የሆነ ነገር ነው ማለት ነው። እዚህ የገባው በእውቀት ልትነግረን ነው። ተደማምጣ አውራ። ቴንክ ዩ። እሺ ወንድም ነህ፣ ጸጋ ይብዛልህ። እሺ ወደ ማስረጃው ግባ። የአየሩ ኦርቶዶክስ ሚዩት ነው እያወራ እኮ ነው። እሺ ሚዩት ስላደረጋችሁኝ እኮ ነው። ማስረጃ በአዲስ ኪዳን ማቴዎስ 5:17 ላይ ጌታ ሕግንና ነቢያትን ሊሻር አልመጣም ማለት ነው። 5:17 እሺ ታቦት አልተሻረም። ሕግንና ነቢያትን ለመሻር አልመጣም ማለት ምን ሊያደርግ ነው? ከሕግ ደግሞ ብንወስዶ በብሉይ ኪዳን 10ቱ ቃላት በጽላት ላይ የተጻፉት ነው ማለት ነው። ምን ሊያደርግ ነው የመጣው? ሕግንና ነቢያትን ሊሻር አልመጣም ማለት ነው እኮ። ምን ሊያደርግ ነው የመጣው? ሊያጸና መጣ። አንተ ሊያጸና መጣ የሚል አንተ ለመሻር መጣ ካላለ ምን ማለት ነው? ምኑ ጋር ነው ብራዘር? ክፍሉን በደንብ አንብባና ከዛ አስረዳን። እኔን አትጠይቀኝ። አሁን አንተ እኔን መጠየቅ አይደለም ያለብህ፣ እምነትህን ነው የምታሳየኝ ብራዘር። ያው አንድ ቁጥር እንኳን አንብባችሁ እንኳን ዶክትሪን የምትመሰርቱት ያው እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽመው እንጂ ለመሻር አልመጣሁም ይላል ብራዘር። ስለዚህ ታቦት ወይም ጽላት በብሉይ ኪዳን ሕግ ሆኖ አልተሰጠም ለእስራኤላውያን። ልፈጽመው ነው የመጣው። እሱ ተሽሯል እያልክ ነው አንተ? እኔ አሁን ጥያቄ አንተ አሁን ጥያቄ ውስጥ ነው ያለው። መጀመሪያ አሁን እምነትን በጥያቄ አትመስርት። ማለት እምነታችሁን በኦርቶዶክስ የኦርቶዶክስ እምነትን በጴንጤ መልስ ላይ አትመስርት ብራዘር። እምነትን ነው አሁን የምትነግረን። የቱ ቦታ ላይ ነው ጌታ በብሉይ ኪዳን ያለው ታቦት አሁንም በአዲስ ኪዳን ቀጥሏል ያለው? ምኑ ጋር ነው ያለው ወዳጅ? ምኑ ጋር ቀረ የምልህ ሳለ ቀረ የምለውን አንተ አሁንም ጥያቄ ነው ወዳጅ። ቨርቹዋል አሁንም ጥያቄ ነው ያለው። የለኝም መልስ የዮሐንስ ወንጌል ምዕራፍ 3 ላይ ልንገር እየነገርኩ ነው። እሺ የዮሐንስ ወንጌል ላይ ምዕራፍ 3 ጌታ መቅደሱን ሲያጸዳ ማለት ነው። እዛ የሚሸጡትን ርግቦችን የሚሸጡትን የሚለውጡትን ሲያጸዳ ጅራፍ አበጅቶ ዮሐንስ ወንጌል ምዕራፍ 3 ቁጥር 8 ይሄንን ከዚህ ያስወጣል እንጂ እዛ ውስጥ ያለው ታቦት አስወጡ ብለዋል። ተደማመጥ ብራዘር። ታቦት ስለመኖሩ እዛም ታሳየናለህ። ይኸው ቁጥር ስንት ላንብብል? በብሉይ ኪዳን ታቦት የለም ያ ጊዜ። ቁጥር ስንት ላይ ወዳጄ ብራዘር? ቁጥር ስንት ላይ? አሁን ይኸው ቀላል ዮሐንስ ወንጌል ምዕራፍ 3 ቁጥር ስንት? ይኸው አሁን ግምት አታውራ። ኦርቶዶክሳውያን ግምት አታውሩ። ኦኬ በግምት አይደለም ወንድሜ። ይሄው አወጣውልህ። ቁጥር ስንት ላይ ወዳጄ? ምኑ ጋር ነው ታቦት? ጌታ በቤተ መቅደሱን ያጸዳበት ቦታ የሚናገረው ና ወጣ። ቁጥሩ አውቄ ባልነግርም ለአሁኑ ና ብራዘር፣ ቁጥር ስንት ላይ? እንደሚያውቅ ሰው እያወራችሁ አትጠይቀኝ እኔ አላቅም ምናምን አይባልም ብራዘር። የማታውቁ ከሆነ መማር መቻል አለባችሁ። በቃ የማያውቅ ሰው ይማራል። ጊዜውን ለመጠቀም ሂድ። ኦርቶዶክስ ጥቅስ እንደሆነ 0 ናቸው። 2:13 ላይ 2:14 ላይ ያወጣለት ዮሐንስ ከ13 ጀምሮ ምዕራፍ 3 ይላል። የማያውቀውን ቃል እና ያሳያል። 2:14 ችግር የለውም። ጥቅስን ምዕራፉን ጥቅስን በማወቅ መንግስተ ሰማያት አይገባም። እሱ ችግር የለውም እና ዋናው ማስረጃው ነው። ባለማወቅ ይገባል። እኔ እኮ አቤቱ ጌታ እና ይኸው የአይሁድን ፋሲካ ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። እና አሁን ጌታ ያን ጊዜ እዛ ውስጥ ያለውን ታቦት ወይ ጽላት አውጡ ብለዋል። የታለ ታቦት? በዚህ ሰዓት ስለመኖሩ የታለ ታቦት? ታቦት የለም የሚል ታቦት የለም ከተባለ ደግሞ በብሉይ ኪዳን አሁን እየቀረበ የነበረው ያለ ታቦት ነበር እንደ እየተሰዋ የነበረው። የታለ ታቦት ወዳጄ?
የታለ ታቦት? አንተ ደግሞ በዛን ጊዜ ታቦት የለም ብሎ ጥያቄ አይደለም። አሁን እኛ እሱ አይደለም የአንተን እምነት ነው እየጠየቅን ያለሁት። ታቦት አለ እያልክን ያለው የትኛውን መጽሐፍ ቅዱሳዊ መሰረት አድርገህ ነው ታቦት አለ እያልክ ያለው? ስለ አንተ እምነት ነው እያወራን ያለው፣ ስለ እኛ አይደለም። አንተስ ታቦት በአዲስ ኪዳን ታቦት የለም የሚለውን የትኛውን ጥቅስ አግኝተህ ነው? አንተም በአዲስ ኪዳን ታቦት የለም ጥያቄ ነው እያወራ ያለው ብራዘር። ጥያቄ አይደለም አሁን ለአንተ ካንተ የሚጠበቀው ቤተክርስቲያን ጥያቄን በጥያቄ መልሳ ወንድም አለ የቤተ ክርስቲያን አስተምሮ በወንጌል አማኞች ላይ መልስ ላይ ከተመሰረተ አዎ መልስ የለንም፣ እናንተ ከመለሳችሁ ለኛ መልስ ይሆናል በለን። ጥያቄያችን በጣም ግልጽ ነው። በየትኛው የመጽሐፍ ቅዱስ ክፍል ላይ ነው ተመስርተ ታቦት በአዲስ ኪዳን አለ ብለ በማስረጃ ልትሞግተን የመጣው? ማቴዎስ አልከን፣ ዮሐንስ ወንጌል ሄድክ፣ የለም ትዞራለህ እንጂ አንድም ቦታ ላይ ስለ አዲስ ኪዳን ታቦት የሚያወራ የመጽሐፍ ቅዱስ ትምህርት የለም። እሺ በአዲስ ኪዳን ታቦት ቀርቷል አያስፈልግም የሚለውን ደግሞ አውጣ አንተ ወዳጄ። አወራንበት ቅድም፣ አሁን እኛ አወራንበት። አንድ ደግሞ አሁን ማስረጃ ካለ እየጠበቅን ያለ ነው ብራስ። ከሌለ የለኝም ነው የምትለው። እንዳለው ሰው አትኖር ወዳጄ። ጌታ እግዚአብሔር ደግሞ ቆይ እግዚአብሔር እንደ ማለት አሁን ጥያቄ ያለ ማስረጃ ብራዘር፣ ማስረጃ ከሌለ ሌላ ሰው ድል ልሰጥ ነው ወዳጄ። ጊዜ አታባክን። እየነገርኩህ ነው። ይኸው ስማኝ። መጀመሪያ ላይ አንተ አሁን ለምሳሌ አንድ ነገር ጥቅሙን አውቀህ ነው። ምዕራፍ ስንት ላይ ብራዘር? ምዕራፍ ስንት ላይ የትኛው መጽሐፍ ላይ ደሱ ነው የሚወራው? እንደዛማ በጥቅስ ብቻ ከሄድክ እኮ የኔ ሃይማኖት እኮ በመጽሐፍ ቅዱስ በ66ቱ ላይ አልተመሰረተም እኮ። ስንቱ ላይ ነው? በጥቅስ ብቻ አይደለም። ስንቱ ላይ ነው ያለው? ያው አዲስ ኪዳን፣ ብሉይ ኪዳን አለ፣ አዲስ ኪዳን አለ፣ መጽሐፈ መነኮሳት አለ፣ መጽሐፈ መነኮሳት አለ፣ መጽሐፈ ሊቃውንት አለ። በእነኚህ ላይ ነው፣ በእነኚህ አራቱ መጽሐፍት ላይ ነው የኛ ሃይማኖት የተመሰረተው። ስለዚህ መጽሐፍ ቅዱስ ላይ በአዲስ ኪዳን የለም በለኝ፣ ሌሎቹ ላይ ነው ያለው ትለኛለህ ማለት ነው። ደሱ ነው መጽሐፍ ቅዱስ አዲስ ኪዳን ብቻ ነው እንዴ እኮ? አሁን የተጠየቀው ስለ አዲስ ኪዳን ህይወት ነው፣ ስለ አዲስ ኪዳን ኑሮ ነው። በአዲስ ኪዳን ላይ የቀጠለ ታቦት አለ የምትል ከሆነ ማስረጃ ሰጠናለህ። ከሌለ ግን የለም በሌላ መጽሐፍ ነው ብለህ ደግሞ ታወራለህ ማለት ነው ብራዘር። እንደሱ ነው የሚሆነው። ያው ልንገርህ፣ የኔ ሃይማኖት የተመሰረተው በአዲስ ኪዳን መጽሐፍት ብቻ ላይ አይደለም እኮ። የጠየቅን በአዲስ ኪዳን ህይወት ነው እና በአዲስ ኪዳን ላይ ያለ እንጨርሰው። በአዲስ ኪዳን ላይ ያለ በአዲስ ኪዳን ላይ ደግሞ ታቦት ቀርተዋል የሚልም አለ ወይ? በአዲስ ኪዳን ብራዘር፣ በብሉይ ኪዳን ውስጥ እግዚአብሔር ለሰው ልጆች ሰጠ። በአዲስ ኪዳን እንደዛው ቀጠለ። እግዚአብሔርም አላስቀረው። አንድ ሐዋርያ ታቦት አለ ወይ? መቀጠሉን የሚያሳይ ማስረጃ አለ ወዳጄ? የለም። አየህ መቆምን ሳለ ከአንተ በአዲስ ኪዳን ታቦት አያስፈልግም። እኔ አሁን አንተን የለኝም በልና በጥቅስ ከይንኮ ያው ስማኝ፣ አለመኖሩን በጥቅስ ከይንኮ ብራዘር ተደማመጥ ወዳጅ፣ አለመኖሩን እመን። አሁን እኛ ኦርቶዶክሳውያን ጥቅስ እንደሌላችሁ መጀመሪያ ማመን አለባችሁ። አየህ የሌለው ሰው የለኝም ነው የሚለው። ከሌለ ወደ ሌላ ማስረጃ እንሄዳለን። ትጠይቀናለህ። እናንተስ እምነታችሁ እንዴት ነው ብለህ ትጠይቀናለህ። አየህ አሁን ሳታምኑ ግን በከንቱ ኩራት መቀጠል የለብህም። ዘመን እንደሱ አትጨርስም። ኦርቶዶክስ መልስ አላት አይደለም የምትለው? መልስ ካላት መናገር ነው። አሁን ጥያቄው በጣም ግልጽ ነው። በቤተ ክርስቲያን ውስጥ የሚደረገው ይሄ አዲስ ኪዳን ታቦት የተባለው አለ ወይ? በአዲስ ኪዳን ትምህርት አለ ወይ? ለምን ይሄንን የምንጠይቀው? አንዳንዶቻችሁ ኢቭን ቤተክርስቲያናችሁ የለም እያለች አለ ነው የምትሉት። ቤተክርስቲያናችሁ ውስጥ እንዴት ግራ መጋባት እንዳለ ለምሳሌ የሚያስተምሩት እርስ በራስ የሚጋጩ ሀሳቦችን እስቲ ቀጥለን እንመልከት። እሺ ባት ይዘጋ። አሁን አየህ አንተ ለማሳየት ያለብህ ቤተ ክርስቲያን ራሱ አንዳንድ ምዕመን አሁን ድረስ የአዲስ ኪዳን ታቦቱ በብሉይ ኪዳን ያለው ታቦት አሁንም ያለ ነው የሚመስለው። መምህራኖቻችሁ ግራ ተጋብተዋል። ግማሹ መምህር የብሉይ ኪዳን ታቦት የለም ይላል። ግማሹስ አይ የብሉይ ኪዳን ታቦት አሁንም ቀጥሏል ይላል።
የብሉይ ኪዳን ታቦት ግን አለ እኮ አይባልም። ኧረ ብራዘር አለ ይላል እንጂ ሮያል አታውቅም ዳኒ ቅርታ። እሺ አንዴ እድል ትስጠኝ፣ አድምጫለሁ አይደል? ባይ ቨርቹዋል አንድ ጊዜ ማለት እስካሁን ስትናገር የምሰማ ምንም የተጨበጠ ነገር የለም፣ ግን ከዛ ታወራለህ። አንዴ ልናገር ግን የአዲስ ታቦት አዲስ ኪዳን እኔ እንደሰማሁት የራሴ ትንሽ እንደተረዳሁት የአዲስ ኪዳን ታቦት ማለት ለእኛ መሰዊያው የክርስቶስ ስጋና ደሙ የሚፈተትበት ሲባል ነው የምሰማው። አሁን ቀጥል ቨርቹዋል እንደዚህ ሲባል ነው የምሰማው። በቃ ልክ ነው ወንድም ተባረክ። እኔም እኮ ልመጣበት እኮ ነው ያው ስላቋረጡኝ ሙት ስላደረጉኝ ነው እንጂ ጥቅሙን አንስቼ ጥቅሙን አንድ ነገር እኮ ጥቅሙን ካወቀው ነው የምትጠቀምበት የምትፈልገው እያልኩ ነበር እኮ። አሁን ያው ስጋና ደግሞ የሚቀርብበት ነው አዲስ ኪዳን። አንድ ያስጨርሰኛ። ቅድም እኮ ስለ ንስሐ አባትም ስታወሩ ነበር። አሁን እናንተ እንደራሳችሁ ክህነት ስለማታምኑ ክህነት ስለማትቀበሉ አያስፈልጋችሁም ንስሐ አባት ካህን ማለት ነው። እሺ እና በላው ወደ በስጋ ደግሞ አታምኑ፣ በስጋ ደግሞ አታምኑ። ስለ ስጋ ደም እያወራን አይደለም እየተነጋገርን ያለ ነው። የሚፈተትበት ታቦት ካለ በአዲስ ኪዳን ደግሞ ማስረጃ አንተ አሁን ቀጥል። የሚፈተትበት ታቦት ካለ ታረጋኛለህ እየተናገርኩ አይደል ወይ? ካልሆነ ይቅር ልንገርህ። ያው ጽላትኛ ጋር አሁን ያለው የአዲስ ኪዳኑ ታቦት የሚያስፈልገው የጌታን ስጋና ደም ለመፈተት መሰዊያ ነው። ማስረጃ እናንተ በስጋና በጌታ ስጋና ደም ስለማታምኑ ታቦት አያስፈልጋችሁም። ማስረጃ ማስረጃ ዮሐንስ 6:54 ላይ ምን ይላል? ስጋኔ የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄ እውነተኛ ስጋዬ እውነተኛም ደሜ ነው ይላል አይደል? መፈተቻ የሚል በል ዮሐንስ ወንጌል ምዕራፍ 6 ብላል። መፈተቻ የሚል አለ ዮሐንስ ወንጌል ምዕራፍ 6 ጠረጴዛ አለ። የምትሸከመው ጠረጴዛ አለ። ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ምዕራፍ ስንት ላይ እንደሆነ ባላስታውስም ወደ 12 ወይ 13 ይመስለኛል አንድ መሰዊያ አለን እያለ ይናገራል። ብራዘር አሁን ስለ ጠረጴዛ ነው እያወራን፣ ስለ ታቦት ነው እያወራን ያለ ነው። እኛ ታቦት የለንም ጠረጴዛ ነው ያለን ካልከን ደግሞ ወደ ጠረጴዛ እናወራለን። አሁን ግን ህዝቡን እና ያ ታቦት እኮ ሲጀመር እኛ አሁን በአዲስ ኪዳን ታቦት የለንም፣ በኦርቶዶክስ ማለት ነው። ታቦት የሚለው ቃል በተለምዶ የመጣና ስህተት የሆነ ነው። ታቦት ሳይሆን ጽላት ነው ያለን። ወይ አንዴ እሺ፣ ታቦት የለንም በአሁን በአዲስ ኪዳን ታቦት የለም። ያለው ጽላት ነው። ጽላቱ ደግሞ ለእኛ ጠረጴዛ ነው። አሁን የግብፅ ኦርቶዶክስን ብትወስዳችሁ ሌላ አሁን ያለ ጽላት ነው። እሺ በአዲስ ኪዳን ያ ጽላት ደግሞ ስጋና ደም የሚፈተትበት ተደማመጣ ብራዘር። አሁን ጽላት ነው ያለን አልክ። እሺ ጽላት በአዲስ ኪዳን ስለመኖሩ ማስረጃ አንተ። የኔ ሃይማኖት እኮ በአዲስ ኪዳን በ25 መጽሐፍ ላይ ብቻ አልተመሰረተም። ማስረጃ ብራዘር። አሁን አንተ እኮ ነው ያልከው ታቦት የሚባል በአዲስ ኪዳን አሁን ላይ የለንም አልክ። አንተ ነው ያልከው ወዳጄ። ጽላት ነው ያለን አልክ። እሺ ታቦቱ ቀርቷል አልከን። ቅድም ግን አለ እያልክ ስትከራከር ነበር። ሮያል እግዚአብሔር ይባርከው አስጣለ። አሁን ታቦት የለም አልክ በራስ አንደበት ወዳጄ። አሁን ደግሞ ታቦት የለም አልክ። ጽላት ላይ መጣ። ጽላቱ ታቦት ይባላል እንጂ አንድ አድምጠኛ። ቆይ አይ ልሰማ የምችለው ቀጥሎ ሳያለውን ስታወራ ነው። ስለዚህ ይሄ ጽላት የተባለው በአዲስ ኪዳን ላይ ስለመኖሩ ደግሞ ማስረጃ አንተ ነው ወዳጄ። ማስረጃ እየሰጠሁህ እኮ ነው። ጌታ የሐሙስ ዕለት ማታ ህብስቱን ፈትቶ ይሄ ስጋዬ ነው በሉ፣ ይሄ ደሜን ጠጡ፣ ይህንን ደግሞ ዘወትር ለመታሰቢያ አድርጉ፣ እርስ በራሳችሁ ይህንን ተከፋፈሉ ብሎ ሲሰጣቸው እኮ ዘወትር በቤተ ክርስቲያን ያ ስጋና ደም የኢየሱስ ስጋና ደም ለምእመኑ እንደሚፈተት ይገልጣል ማለት ነው። ይሄ ደግሞ የሚፈተትበት በጠረጴዛ ላይ እንደሚፈተት ማስረጃ አንተ በአምላክ ቃል ላይ አትቀልድ። ምንም መቀለድ አይደለም እኮ እኔ ማስረጃን ጥቀስና ምንም ከዚህ በላይ ቀልድ የለም ብራዘር፣ ከዚህ በላይ ቀልድ የለም። ጥቀስና እዚህ ቦታ ላይ ጽላት አለ፣ በጽላት ላይ ነው የሚፈተተው። እኛ አሁን እየኖርን ያለነው ህይወት በአዲስ ኪዳን ላይ ብቻ የተመሰረተ ነው እንዴ? ወይ በአዲስ ኪዳን ላይ የለም በለና። ጽላት በአዲስ ኪዳን ላይ የለም በል። እንደቀደሙ ታቦትን እንደተውኩ ደግሞ ጽላትን በአዲስ ኪዳን የለም በል።
ወዳጄ። ሃይማኖት እኮ የተመሰረተው ስማ፣ እምነት እኮ የኔ እምነት አሁን ለምሳሌ በአዲስ ኪዳን ላይ ብቻ አይደለም፣ የብሉይ ኪዳንና የአዲስ ኪዳን ውጤት ነው እኮ። ጽላትም በአዲስ ኪዳን የለም በል ያለ እንደዚህ ነው የምቀጥለው ብራዘር። አሁን ታቦትን የለም ብትል ጽላትም የለም ነው በቃ ባጭሩ ነው እኮ ሌላ ነገር ምንም ያልተቀጣ። ቆይ ጽላትም በአዲስ ኪዳን የለም በል ወላጅ። እኔ አልልም የለም ብዬ አላምንም። አለ ማይቃወምም የኔ አለ አለ በብሉይ ኪዳንም በአዲስ ኪዳን ላይ ወይ ጽላት በአዲስ ኪዳን ላይ አለ ወይ? አንተ ደግሞ የለም የሚለውን አውጣ። እኔ አንተን የጠየኩህ አለ ወይ ብራዘር? እኔ ደግሞ በአዲስ ኪዳን ብቻ አላምንማ። ስለ ብሉይ ኪዳን እኮ እናወራለን ብራዘር። አሁን የተጠየቅኩህ በአዲስ ኪዳን አለ ወይ ነው ጥያቄ። ይኸው አለ። አዎ ምን ይላል መሰለህ ቅዱስ ጳውሎስ በመልእክቱ እናንተ በነቢያትና በሐዋርያት መሰረት ላይ ታንጻችኋል ይላል። ምን ላይ ነው? ቆይ እናውጣ። የነቢያት መሰረት ደግሞ ሙሴ ከነቢያት አንዱ ነው። ጽላት እኔ በነቢያቱም ላይ ታንጻለሁ፣ በሐዋርያቱም ትምህርት በጌታ በአዲስ ኪዳን በስጋውና ደሙም ላይ ታንጻለሁ። በሁለቱም ነቢያትን ትቼ ብሉይ ኪዳንን ትቼ አዲስ ኪዳን ብቻ አንጠልጥዬ የምሮጥ አይደለሁም። እሺ በጣም ጥሩ። ታቦትን የተውከው በማን ላይ ስለተንጠለጠልክ ነው? ታቦት ማለት እኮ ያልከው በምን ላይ ስለተንጠለጠልክ ነው ወዳጅ? እሺ ልንገር ስማኝ። ታቦት እኮ በብሉይ ኪዳን ጽላቱ የሚቀመጥበት ውስጡ የሚቀመጥበት ነው። ጽላቱ ማለት ነው አራት ካህናት በወዲህ ይዘው የሚሄዱት ነው። ስለዚህ አለ በብሉይ ኪዳን ማለት ነው። ሐሳብን ቀየር ካለ ታቦት አሁን በአዲስ ኪዳን አለ። አሁን ታቦቱ የለም። የለም ደግሞ ለምን ቀረ? አንዴ ረጋ በል። አልጠየቅኩም። የለም አልከን። አየህ ጽላቱስ አሁን ይሄ ጽላት ደግሞ አለ ወይስ የለም? አዎ ከሆነ ካለ ማስረጃ ሰጠናል። ከሌለ ለሌለ ነገር ማስረጃ አንጠይቅም። የለም ብለህናል፣ ተስማምተናል፣ ችግር የለም። አሁን አለ የምትለው ጽላት ነው። ለጽላቱ ደግሞ ማስረጃ አንጣ። ጽላቱን ማስረጃ ብሰጥ አሁን ትቀበላለህ አንተ? መጽሐፈ ዜና አበውን ብሰጥ፣ ሃይማኖት አበውን ብሰጥ፣ እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ያስተማሩትን ብሰጥ ትቀበላለህ? እንዴ ከቃሉ ጨርስና ቃሉ ውስጥ የለም በለኝና ደግሞ ሌላው ደግሞ እንሄዳለን። አሁን የእግዚአብሔር ቃል ውስጥ እኔ ደግሞ የእግዚአብሔር ቃል አዲስ ኪዳን ብቻ ነው ብዬ አላምንማ። አዎ ልክ ነው። አትመን፣ ችግር የለም። አሁን እኔ ጥያቄ አዲስ ኪዳን ላይ አዲስ ኪዳን የእግዚአብሔር ቃል ነው ብለህ ስለምታመን አዲስ ኪዳን ላይ አለ ጽላት ወይስ የለም? ሲጀመር እኮ ለእኔ እኮ አዲስ ኪዳን አንተ አሁን እንደምትለው አራቱ ወንጌላት የቅዱስ ጳውሎስ መልእክታት ብቻ አይደለም እኮ አዲስ ኪዳን የሚባለው። ትቀጥላለህ ብራዘር፣ እኔ እሱን አልጠየቅኩም። ስለ አሁን ወዳጄ ትቀጥላለህ። ሌላም አዲስ ኪዳን ቤተክርስቲያን አሁን የምታትመው ምናምን ካለ ትቀጥላለህ። አሁን ጥያቄው ከተጻፈው ከአዲስ ኪዳን መጽሐፍቶች ውስጥ ጽላት የሚል ትምህርት አለ ወይ? ደግሞ በአዲስ ኪዳን ውስጥ ጽላት አያስፈልግም የሚልም የለም። አለ ወይስ የለም ነው? ልክ እንደዚህ የለም እንደምትለው ወይ አለ በል። ለምሳሌ አሁን አንተ አሁን ከአዲስ ኪዳን ወዳጅ አሁን ምንም ጥያቄ አይደለም ተጠይቃለህ ብራዘር። ታመጣልኛለህ? ንቃ ብራዘር። ጽላት አለ ወይስ የለም? አሁን አንተን ስርብ እንጀራ ባይላል አዲስ ኪዳን ላይ አሁን ወዳጅ እሱ አይደለም ጥያቄ አለ ወይ ነገር ይሄ መልስ ነው። አሁን እየተጠበቅ ያለው ጽላት ነው ወዳጄ ና እንጂ ብራዘር። ተው ስለ መጽሐፉ ተው። አልተወውም። ለምን ተወዋለሁ? የለኝም ስትለኝ እተወዋለሁ። አየህ እንዳለው ሰው እየኖርክ ግን ህዝብ ማሳሳት የለብህም። አየህ ህዝብ ይዘገደል መግባት አለ ወይስ የለም? ኦርቶዶክስ እንደሆነ እኮ ከ2000 ዓመት በላይ የኖረች ናት። አለ ወይስ የለም? ኦርቶዶክስ ከ2000 ዓመት የኖረችው እውነት ስለሆነች አንዴ የ2000 ዓመት ቆይ። አሁን ያላችሁ እዩ እዚህ የምትሰሙ ሰዎች በሙሉ ትክክለኛ የኦርቶዶክስ መልክና ትክክለኛ የጴንጤ መልክ በእውቀት ሲገለጥ እዩ። ጴንጤው ወደ 65,000 ዶሚኔሽኑ ደርሷል። 65 ቦታ ቆራርጬ እንዳታች እንዳላወርደሽ። ኦርቶዶክስ እውነት ባትሆን ሚዩት አድርግ። ቆይ ታወራለህ። ኮተትህን ለማውራት ትደርሳለህ። መረጃ ይኸው እየተለመንክ ትጠይቃለህ። this is ኦርቶዶክስ ማለት ከእውቀት ነፃ ባዶ
መረጃ አልባ እድሜ መቁጠር ብቻ 2000 ዓመት 5000 ዓመት 9000 ዓመት ነው። መጽሐፍ ቅዱስ መረጃ ስጠኝ ከአዲስ ኪዳን። አይ በእድሜ እንደምንበልጣችሁ አታውቁም፣ በውፍረትም እንደምንበልጣችሁ አታውቁም። የተጠየቀው መረጃ ነው ከመጽሐፍ ቅዱስ። ስለዚህ የትክክለኛው ጴንጤ መልክ በእውቀት በወንድሜ ዳንዬ በኩል ሚዩት አድርግ፣ ካልሆነ እዛው አተላህ ጋር ልካለው ማለት ነው፣ ታች ማለት ነው። እኛ ኦርቶዶክሶች በአሁኑ ሰዓት ታቦት ምንለው ስጋና ደሙ የምንፈትትበት ነው ብዬ እኔ ራሴ ካለችኝ ቁንጽል እውቀት ላይ ልጁ ዳኒ ለጠይቀው ጥያቄ ልጁ ተገቢ መልስ መልስ ነው። ያኮን ያናድር ለመሰለ ለምሳሌ ረጅም ነኝ ስትለው አንተ እስቲ አጭር ነው የሚለውን ደግሞ አንተ አምጣ። እንደዚህ አይነት ነገር መሆን የለበት። ከተቻለ ፖይንቱ መናገር፣ ካልተቻለ ደግሞ ፖይንት ለመሰለ በዚህ መሃል እምነቴ ትሰደባለች፣ አልወድም። ምክንያቱም ፖይንቱ መናገር፣ አይ እኔ ደግሞ ካላወቀው ደግሞ መውረድ። በቃ ለምሳሌ እኔ ብዙ ጊዜ ይተኛል አይደል? የማላውቀው ነገር ነው ያላቅም ነው ምለው። በቃ መከራከሩ ውስጥ አልገባም። እኔ ግን ለምሳሌ እውቀት ያለን ሰዎች ምን አለ እውቀት ያለው ሰው ገባ ብሎ እውቀቱን ቢናገር፣ እውቀት ከሌለው ደግሞ ያን ነገር ቢተው። ስጠኝ ካለው ምዕራፉ ይሄ ነው፣ ይሄ የለኝም ከዚህ ጋር የለኝም፣ ይሄ ተማምሮ ቢወረድ ሌላውን ሰው ሊማርበት ይችላል። ቴንክ ዩ። ስለዚህ ነው አየህ ባዶነት በእውቀት ባዶነት የተመቱ ማን ናቸው? በሃይማኖት ደረጃ አፌ ሞርቼን የምናገረው እንደ ተቋም ነው የምናገረው የኦርቶዶክስ ምዕመናን ናቸው። በእውቀት ባዶነት የተመቱ የእግዚአብሔርን ቃል አያውቁም። ስለዚህ ለሚጠይቀው ጥያቄ ተገቢ የሆነ መልስ በጊዜው አይሰጡ። አይ እንጂ አንተ ምን ነው እሺ እምቢ ለምን ትላለህ? ብራዘር ሚዩት አድርግ እንዴ። አንተም እኮ አንደኛ ሆነ ቅድም ስታወራ ነበር አይደል? በእውቀት ባዶነት ተመታችኋል። ለምን የእግዚአብሔርን ቃል መጽሐፍ ቅዱስን አላነበባችሁም። ብታነቡ ኖሮ በጴንጤ ፊት ላበላብ አትሆኑም ነበር። አየህ፣ ያነበበው ጴንጤ እየተከታተለ አንዱ ዳኒ አቆማችሁ ማለት ነው። ለምን አታነቡ መጽሐፍ ቅዱስን? መጽሐፍ ቅዱስን አለማንበብ ድርቀት የተመቱት ማን ነው? የኦርቶዶክስ ታሪክሳዊ ምዕመናን በሙሉ ባዶ ሰው ለሃይማኖት በሃይማኖት እውቀት እንደ ኦርቶዶክስ ሃይማኖት ምዕመን ባዶ የለም። ባዶ ማለት በቃ እንደተወለዱ። ለምን መጽሐፍ ቅዱስን አላነበቡ? ችግሩ ነው መጽሐፍ ቅዱስ ስለሌላቸው አይደለም። መጽሐፍ ቅዱስ አላቸው፣ ግን መጽሐፍ ቅዱስን አላነበቡም። ቤተ ክርስቲያኒቱ አንብቡ ብላ የሰጠቻችሁ ለብዙ ዘመን የደብተራ ጽሑፍን ነው። ብሉይ ኪዳንና አዲስ ኪዳን አላነበባችሁም። ምሳሌ ለማድረግ ኦነስት የሆነ ወንድሜ ሮያል እዚህ ያለው ኦርቶዶክሳዊ በህይወቱ ዘመን መጽሐፍ ቅዱስን ያነበበው በባለፈው ነው። ከሱ ያልተሻሉ አገልጋዮች አሉ። እንደውም ሮያል የሚሻልበት ማለት ነው። ምዕመን ተብሎ አላነበብኩም በቃ እኔ ዓለማዊ ሰው ነበርኩ ብሎ ነው ያለው። ኦነስት ሆኖ ማለት ነው። ካህን ተብሎ እኮ ዲያቆን ተብሎ እኮ መጽሐፍ ቅዱስን ያላነበባለ። Sorry guys. Hello. Can you check the hole? Yeah. You check for the car or not? Pardon me? You oh. That's one. Yeah. Okay. Now here pass. Yeah. Full safety. Yeah. This one. ዳኒ ይሰማል? አንዴ ተረጋጋ ብራት፣ አንዴ ተረጋጋ። እሺ ወንድምነት ሀሳቡን አልጨረሰም። ይጨርስና ከዛ ታወራለህ። ማስረጃ ካለ እስከዛ ወንድሞች ሰላም በሉን እስቲ። ሰላም ነው ቤካ፣ ብሩኬ እንዴት ናችሁ? ዳኒሻ እሺ ወገኖች፣ እሺ ሶሪ፣ ይቅርታ ወንድምነት
እሺ በቃ ምንድነው ያልኩትኝ? ይሄ የኔ እምነት ነው ወንድሞቼ፣ ተናድጄ አይደለም የምናገረው፣ የኔ እምነት ነው። ብናደድም እንዴት ይህንን የሚያህል ህዝብና ይህንን የሚያህል ሃይማኖት ያለ እውቀት የእግዚአብሔር ቃል እውቀት በማጣት እንዴት ሰው ህይወቱ ላይ ዘላለሙ ላይ ወስኖ እንዴት ለመሞት እየበላና እየጠጣ ብቻ ይኖራል? ኦርቶዶክስነት ማለት ወንድሞች ናቸው 95% እውቀት አልባ ህዝብ ማለት ነው። የምን እውቀት? የእግዚአብሔር ቃል እውቀት የለውም። አገልጋዮች ብለህ ብትላቸው ከ1 ሚሊዮን አይበልጡም አገልጋዮቹ አጠቃላይ በምድሪቱ ላይ ያለ ተብሎ የሚባለው። በጣም አገነኑ ብለን እንበል 2 ሚሊዮን አገልጋይ ያላት እንበል። የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ስንት ናቸው? የህዝቡ ቁጥር ስንት ነው? ከ40 እስከ 50 ሚሊዮን ይገመታል። ትልቁ ህዝብ ነው በምድራችን ላይ። በመጽሐፍ ቅዱስ እውቀት ሂዱ። ቅዱስ የእግዚአብሔር ልጅ ኢየሱስ ምስክር ነው። ባዶ ማለት ባዶ ናቸው፣ የላቸውም። ለምን? አንደኛ በግላቸው መጽሐፍ ቅዱስን አያነቡ፣ ቤተክርስቲያኒቱም አንብቡ ብላ አታበረታታቸው። ሁለተኛ የመጽሐፍ ቅዱስ ጥናት በቤተክርስቲያንም በግልም የላቸውም። ጥናት ሌላ ነው፣ ማንበብ ሌላ ነው። ልብ በሉ። እኛ ቸርች ስንገናኝ መጽሐፍ ቅዱስ ልናነብ አይደለም የምንመጣው፣ ልናጠና ነው። አንብበን ልናጠና፣ ያነበብነው እናጠናለን። የጥናት ጊዜ ማለት ነው። የላቸውም። አያነቡ፣ አያጠኑ፣ ትምህርትስ ቢባል አያስተምሯቸው። በቃ ትገባለህ። 5 አዕማደ ምስጢር ሥላሴ ስንት ናቸው? ከአንድም 3 ናቸው ምናምን ነገር ብሎ ይልሃል። ሶስትነታቸው እንደምን አንድነታቸው እንደምን ብሎ ይልሃል። በቃ ጥሩ ነበር። ሜት አድርግ፣ ካልሆነታቸው አወርዳለሁ። ሜት አድርግ። በቃ ባዶ ናችሁ እኮ አልኩ። ባዶ ማለት ባዶ። ሰው በባዶነት አይጮህም። ለዚህ ነው ስንጠይቃችሁ ለተጠይቃችሁ ጥያቄ እንኳን መልስ ማሰጡት ማለት ነው። በአንድ ጎን ቢያሳዝነኝም የህዝቡ አለማወቅ ቢያሳዝነኝም ደግሞ የሰራዊት ጌታ እግዚአብሔር በጴንጤ ፊት እንደዚህ አንገት ሲያስደፋችሁ ደስ ይለኛል። ለምን ኤርሚያስ? ለምን እናንተ ስትንቁ፣ ጴንጤ እያላችሁ ስትንቁ፣ ስታላግጡ፣ ኢየሱስ ጌታ ነው ብለን ስንል ቱፓክ መላጣ ነው እያላችሁ ስታሾፉ፣ ይሄ ጴንጤ የሚባል ማህበረሰብ የኔ ወገን ቤቱን ዘግቶ መጽሐፍ ቅዱስ ያነብ ነበር። ቸርች ገብቶ መጽሐፍ ቅዱስ ይማር ነበር። እና ይሄው ያርገበግብህ ጀመረ አደባባይ ላይ። ትናንትና ስትንቀው የነበረ ህዝብ የድመ ስጋን የምታቆርቡት የምትጠጡት ዝሙት፣ ኮርኒስ፣ ሳንቲም ምናምን ነገር መረጃ አልባ የሆነ ውሸትን ስትዋሹበት የእግዚአብሔርን ቃል የእግዚአብሔር ህዝብ ወገኔው ጴንጤው ሲያነብ ሲያጠና ኖረ። እና አሁን የአደባባይ ላይ ተገናኘና አምጣ ጥቀስ ብለን ስንልህ ኬት ታመጣው? ከዛ ጥቅሱ አታውቁም። ጥቅሱን ስናሳያችሁ ጥቅስ ባወቅ አይደለም ትላላችሁ። እግዚአብሔር ይስጥልን እንደማለት። አይ እግዚአብሔር ይስጥልን። እኛማ ያው ዝም ብለን ባዶ መሆናችን ይታወቃል። ጴንጤዎች መጽሐፍ ቅዱስ አንባቢያችሁ መሆናችሁ ይታወቃል። እና ስላሳየኸኝ ቴንኪው አይደለም ብላችሁ የምትሉት ጴንጤ ጥቅስ በማወቅ ነው እንደ መንግስተ ሰማያት የሚገባው ይላል። ታዲያ በደንቆሮነትን የምትገባው መንግስተ ሰማያት? ጥቅስ እኮ ማወቅ ማለት የእግዚአብሔርን ቃል ማወቅ ማለት ነው። በደንቆሮነቴ በመሀይምነቴ በደልትል ነው። እና እኔ አሁን አንድ ኦርቶዶክሳዊ ጌታ ምስክር ማለት ነው ጴንጤ ቤት አስገብተው እንደዚህ ጠይቀው መልስ ስታጣ ስትንተባተብ ሳይ ደስ ይለኛል። አንጀቴን የቅቤ የሚጠጣው ለምን በለኝ። ትናንትና ስትሳደብ ነበር ይሄንን ህዝብ፣ ትናንት ስታላግጥበት ነበር እዚህ ህዝብ ላይ። ይሄ ህዝብ ደግሞ ያኔ ስታላግጥበት ዝም ብሎ ጌታ ይባርክህ እያለፈ እንደ ዳንኤል እንደነ ብሩኪ አይነቶቹ ጌታ ይባርክህ እያሉ እንደነ ኤርሚያስ አይነቶቹ አለፉ። እነሱ መጽሐፍ ቅዱስን እያነበቡ ነበር። አሁን ምን ሆነ ማለት ነው? ኦርቶዶክስ ባዶ እጇን፣ ጴንጤ የሰይፍ ስለት ይዞ ጦር ሜዳ ላይ እየወጡ ይመስላሉ። እውነት ነው። የእግዚአብሔር ቃል ያው የእምነት ሰይፍ ስለሆነ የእግዚአብሔር ቃል ጋሻ ስለሆነ አሁን ጦርነቱ ሜዳ ላይ ወጣ። ኦርቶዶክስ እጁ ላይ ምን አለ? ምንም። በውስጣቸው ምን አለ? ምንም። ባዶ። የእግዚአብሔር ቃል እውቀት የለም። ባዶ ማለት ባዶ እንደተፈጠረ ክር አንገቱ ላይ ታስሮለት ያደገ ኦርቶዶክሳዊ ወንድም ማለት ነው።
ኦርቶዶክሳዊ እህት ማለት ነው። ክር አንገቱ ላይ ታስሮለት ያደገ ሽሮ እየበላ ያደገ ምስር እየበላ ያደገ እንደኛ ማለት ነው። እግዚአብሔር ቃል እውቀት ውስጥ የምትመልሱ ለዚህ ነው ያለው። ስለዚህ በብስጭትም ቢሆን የኔ ወንድም እንደዚህ ያለኝ ይሄን ተናግሬ ልጨርስ። የኔ ወንድም ታላቅ ወንድሜ እንዲህ ያለኝ መጀመሪያ ጊዜ ስነግረው እኔ ለአንተ ስላለ ያንተን አፍ ለማዘጋት አለ ናዝሬት አግኝቼ ሳርገበግበው በጥያቄ አምጣ እሱ ለሚጠይቀኝ ወዲያው 3 ደቂቃ ሳይፈጅ ጧ አድርጌ መልስ ሰጠው። እሱ ስጠይቀው ግን ወደ ስድብ ገባ። የምን ቄስ ቅኔው ሲያልቅበት ቀረርቶ ጨመረበት እንደተባለ አምጣ ከመጽሐፍ ቅዱስ ከየት ያምጣው? ምክንያቱም እሱ ሐረር ቢራ ሲጠጣ ነው የኖረው ናዝሬት። የኔ ታላቅ ወንድሜ ያለው የእናቴ አባቴ ልጅ ሐረር ቢራ ማነሽ እስቲ ያላበው የቀዘቀዘ እያለ እሱን እያወረደ ሲጠጣ ነው የኖረው። ኤርሚያስ ደግሞ ጴንጤ ከሆነ በኋላ ቃለ እግዚአብሔርን ሲጠጣ ነው የኖረው። ቢራ የጠጣና መጽሐፍ ቅዱስ የጠጣ ሲገናኙ አስብ። አምጣ የእናቴ ልጅ የሚየ ልጅ የሚባል ነገር የለም። አምጣ ማርያም ተማልዳችሁ ላይ በል አምጣ አልኩት። ከዛ በጣም መጨረሻ ተናዶ ወንድሞቼ ናቶቼ የእውነት እኔ ያንተን አፍ ብቻ ለማዘጋት እናቴ መስጠት አልወለደችኝም እንተና አልወለደኝም። አንብብ አነባለሁ አለ። አንብብ አልኩት። አንብብ ከዛ መጽሐፍ ቅዱስ እኔ ላምጣልህ ካነበብ ከምትገዛ ገንዘብ ከምታወጣ እኔ ላምጣልህ። እሺ አምጣልኝ አለ። አመጣሁለት፣ ሰጠሁት። ብሉይና አዲስ ኪዳን ይሄን ቃል ታምነዋለህ ብዬ ስለው አዎ አምነዋለሁ አነባለሁ አለኝ። አንብብ አልኩት። ወደ ማንበብ ሲመጣ ወይ እናንተ ብትሉት ነገር እንዳለ መጽሐፉ ላይ አይደለም እንዴ ያለው አለኝ። አዎ እሱስ የሚለው ነገር የለማ ማርያም ታማልዳለች ሲል የነበረው የሐረር ቢራ አውራጄ ወንድሜ አሁን ቃሉን ሲያወርደው ማርያም ታማልዳለች የሚል ጠፋ። ስለዚህ እልል ብሎ ጌታን ተቀበለ። ይሄው ነው። አንብቡ መጽሐፍ ቅዱስ አንብቡ። ኦርቶዶክሳውያን ወንድሞችና ወገኖች እናንተን የማናደድ አጀንዳ የለኝም። በጣም ነው የሚሰማኝ አልኩ ለእናንተን ጭምር። የሃይማኖት ተቋም እድሜ ትቆጥራለህ። እኛ 2000 ዓመት ምን 2000 ዓመት ለምን 5000 ዓመት? ሰይጣንም እድሜው እኮ ረጅም ዘመን ነው ብራዘርዬ፣ ግን ውሸታም ነው። ሰይጣን እድሜው ረጅም ነው፣ ግን ቆንጅዬ ውሸታም። ኦርቶዶክሳውያን እድሜያችሁ ረጅም ነው። የሃይማኖት ተቋም እድሜ ግን ባዶ ናችሁ። እውቀት የለም። ስድብ፣ ማንላገጥ፣ ማንቋሸሽ፣ መራገም ነው። በዚህ ደግሞ ሃይማኖትን አታጸናው። ይሄ ደግሞ ከአባቶቻችሁ ከካህናቱ ሁሉ ጅምር ጨምሮ ነው። ስለዚህ አንብቡ ፕሊስ፣ አንብብ። ቤትን ዘግታ አንብብ። ወደ እግዚአብሔር በብርቱ ጩህ። ያኔ የምትናገረውን ታውቃለህ። ያኔ ትውልድ ይሰማሃል። ሰው እውቀት ሳይኖረው እንዴት ለሃይማኖት ሊከራከር ይመጣል? ወንድሞች እናቶች፣ ወንድሜ ሮያል አሁን ዶክተር ቢሆን የሕክምና ዶክተር ቢሆን እኔ ዶክተር ትምህርት አልተማርኩም። ስለ ጤና ሳይንስ አልተማርኩም። ዝም በል አፍክን ዝጋ፣ ሚዩት አድርገው አንተ ዶክተር ሮያል እንትን ዝም ብለህ ምናምን አልልም። ምን አለኝና ነው እሱ ዶክተር ረጅም ዘመን ተምሮ ያጠናውን የሚያውቀውን እውቀት እኔ ትናንትና መጥቼ ዶክተር ብዬ ከመጥራት ውጭ ስለ ዶክተር እውቀት ምንም የማላውቀው ሰውዬ እንዴት ከሱ ለመነጋገር ፈልጋለሁ? በሌለኝ እውቀት፣ ባላነበብኩት፣ ባልሰማሁት። አሁን ኦርቶዶክስ ነው እንደዚህ ነው እየሆነ ያሉት። ጴንጤው መጽሐፍ ቅዱስ ያነበበ ማህበረሰብ ነው። ተረዱት። አትናቁ። ከናቃችሁ ምናቁ። ስትንቁ ግን መታችሁ ፊቱ ግን ትዋረዳላችሁ። ዳንኤል ጋር መተህ እለፋለፋለሁ ብለህ ስትል፣ ብሩክ ጋር መተህ እለፋለፋለሁ ብለህ ስትል መጽሐፍ ቅዱስ ካነበቡና የህይወታቸው ዓላማ ካደረጉ አገልጋዮች ጋር ነው መተህ የምታወራው። በቅንነት ሊያወሩ ይችላሉ። በቅንነት ልናወራ እንችላለን። የእውነቱ ግን እንነጋገር ከተባለ መጽሐፍ ቅዱስን አላነበባችሁም። መጽሐፍ ቅዱስን ካነበበ ብሩክና ዳንኤል ጋር ለማውራት የሚያስችል እውቀት የላችሁም ማለት ነው። በዛ ላይ ደግሞ ትንቢታችሁ አሁን ያለ ምን አለ መጨረሻ መረጃ አምጣ። ታቦት አለ በብሉይ ኪዳን ማን በአዲስ ኪዳን የለም ማለት ታቦት የሚል የለም። ጽላትስ የሚል ኬት አምጣው የለም ካለ ጉድ ሊሆን ነው።
እስኬት ያምጣ። ወደ ስድብ ገባ፣ ወደ እድሜ ቆጠራ ገባ። እናንተ ትናንትና ነው፣ እኛ 2000 ነው አለ። This is Orthodox.